በድግ ብሎ ይወደቃል ሜቢ ለናሙና ያክል አሁን ጴንጤው ዘንድ እንዳለው ሰው ልክ መንፈስ ቅዱስ ሲቀበል በድግ ብሎ መፈራገጡ እንዲህ የማለቱ ነገር እንደዛ ያደረገ እንደዛ የሆነ ሰው አለ መጽሐፍ ቅዱስ ላይ ለናሙና አንድ ሰው አለ ሰላምዬ ይሄ እኮ ኖረ ምንም ከደህንነት ጋር ከመዳን ጋር የሚያገናኘው ነገር እኮ የለም ሲጀመር የጥያቄ ራሱ ምንድን ነው ይሄ አሁን ጥያቄ ማለት ነው ኧረ ሰላም መጽሐፍ ቅዱስ አታውቂም እንዴ የለም እንዴ አለ የወደቀም አለ ማን ነው እስኪ ንገረኝ የለም ሰላም ናይሽ ልክፈትልሽ መጽሐፍ ቅዱስ ከሆነ ቪዲዮ ምናምን አልፈልግም ኧረ ከመጽሐፍ ቅዱስ ነው ሰላም እኔ ፕሮፋይሏ ጥቁር ነው የሚታየሽ ሰላም የትኛው ሰላም መሐመድ ፕሮፋይልሽ አሁን ታየኝ ሰላም እንኳን ደህና መጣሽ ደህና ነኝ ሰላም ናችሁ ሁላችሁም ሰላም ብያችኋለሁ እንዴት ናችሁ ሰላም ግን ሁሌ ኮሜንት ላይ ነው ብዙ ጊዜ የማይሽና ዲኖሚኔሽንሽ የት ነው እኔ ጴንጤቆስቴ ነኝ ጴንጤቆስቴ ኦኬ የትኛው ጴንጤቆስቴ ባይዘው ኦንሊ ጂሰሶችን ጴንጤቆስታል እንደሚባሉ ታውቂያለሽ አይደል አላውቅም እነሱ ኦጂ ናቸው እንግዲህ እንደዛ ይላሉ አይ እንደዛ ይላሉ ሳይሆን አሁን የጴንጤቆስታል ታሪካዊ አመጣጥ ላይ ጴንጤቆስታል የሚለው እንቅስቃሴ ከተጀመረ በኋላ ሁለት ቦታ ተከፈሉ ኦኬ ጴንጤቆስታል እንቅስቃሴው ተጀመረና ሁለት ቦታ ተከፈሉ በስላሴ የሚያምኑና በስላሴ የማያምኑ ተብሎ ሁለት ቦታ እና በስላሴ የሚያምኑት እነዚህ ኦንሊ ጂሰስ በስላሴ የሚያምኑት ነኝ ዋነስ ጴንጤቆስታል ይባላሉ በስላሴ የማያምኑት እና እነሱም ጴንጤቆስታል ስለሚባሉ ጴንጤ ነኝ ስትይ የትኛው ጴንጤ ብዬ ጠይቁሽ ለዛ እሺ እንግዲህ ጴንጤቆስታል እንቅስቃሴው ሰላም ከ19ኛው ክፍለ ዘመን በፊት ይታወቃል ዓለም ላይ መጽሐፍ ቅዱስ ላይ ይታወቃል እንግዲህ መጽሐፍ ቅዱስ ደግሞ ዓለም ላይ ሁሉ አለ መጽሐፍ ቅዱስ ላይ ይታወቃል አዎ የኛ እኮ ትምህርታችን የሐዋርያቶች ትምህርት እኮ ነው ያለን ኦኬ የሐዋርያት ትምህርት አዎ ለምሳሌ በጴንጤዎች ቸርች ውስጥ ከሚደረጉ ልምምዶች ውስጥ አንዱ ልምምድ ለምሳሌ ሴቶች አገልጋዮች ሴቶች መምህራን አሉ አይደል ይኖራሉ ቅዱስ ጳውሎስ ግን ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ሴት ልጅ እንድታስተምር አልፈቅድም ብሏል አይደል ብሏል እንግዲህ ቤተክርስቲያን ውስጥ ሴት ፓስተር የለም እኔ የምሄድበት ማለት ነው ግን ዲያቆናቶች አሉ ጴንጤ ቸርች ውስጥ ሴት ፓስተሮች የሉ ሰላም እስካሁን እንግዲህ ያላየሁኝም እኔ የምሄድበት ቦታ አላየሁኝም ይኖሩ ይችላሉ አዲ እስካሁን ድረስ ሄደችበት ቸርች ላታገኝ ትችላለች ቲክታክ ላይ ፓስተር ሄለንን ታውቂያታለሽ አራርለም ቆይ ቲክታኩን ቆይ የት ቸርች ነው የምትሄጂው አንቺ የህይወት ምንጭ የሚባል ቤተክርስቲያን የህይወት ምንጭ ስለዚህ ሴት ፓስተሮች ሴት አስተማሪዎች ማስተማራቸውና ማገልገላቸው ስህተት ነው አይደል በመጽሐፍ ቅዱስ ስህተት ነው የሚል የለም ግን ስታገለግል ምን አይነት አገልግሎት ማገልገል አለባት እንጂ አታገልግልም የጸጋ ስጦታ እኮ ለወንዶች ብቻ አይደለም ተመርጦ የሚሰጠው አይደል ቅዱስ ጳውሎስ ታዲያ ለምንድን ነው ቅዱስ ጳውሎስ እንድታስተምር አልፈቅድም ያለው ያ ብዙ ታሪክ አለው ምናልባት ለእስራኤልም ሊሆን ይችላል ለእስራኤልም ሴቶችም ሊሆን ይችላል የተነገረው ግዴታ ክፍሉን ምናምን ማንበብ ግድ ይላል ይሄው ክፍሉን እያነበብኩልሽ ነው ክፍሉን ልንገርሽ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ለጢሞቴዎስ መልእክት ሲልክ ነው ጢሞቴዎስ ምን ይሏል ቤተክርስቲያን የሚመሩ ሰዎች እንደዚህ መሆን አለባቸው ካለ በኋላ ሴት ልጅ ግን እንድታስተምር አልፈቅድም አለ ጳውሎስ ለአዲስ ኪዳን ነው ይሄንን ለአዲስ ኪዳን ክርስቲያኖች ነው መልእክት የተላለፈውና ጳውሎስ ለምንድን ነው የማትቀበዩ ነው እቀበላለሁ እኮ ግን መጽሐፍ ቅዱስም ሴት ሆነው የሚያገለግሉ ነበሩ እነ ዲቦራ ምናምን ነበሩ እኮ ሴት መምህራን ነበሩ መምህራን ሳይሆኑ ግን ወንጌል የሚሰሩ ነበሩ ወንጌል የሚሰብኩ ማለት ነው ነቢያትም ነበሩ ሉቃስ ላይ ወንጌል የሰበኩ እስቲ ሴት ሆነው ወንጌል የሰበኩ እስቲ አዲስ ኪዳን ላይ ለምሳሌ ከሐዋርያቶቹ ጋር ሆነው በጸሎት ይተጉ ነበረ እነ ማርያም ወንጌልም እኮ አንድ የወንጌል ስራ ነው እነሱ ሲታሰሩ እነሱ ይጸልዩ ነበር
ወንጌል የሰበኩ ልሻለሁ ጸሎት የሚጸልዩ ወይ አንዴ ሰላምዬ ወንጌል የሰበኩ ሴቶች ብዬ ስጠይቅሽ ጸሎት የሚጸልዩ ትኛለሽ። ወንጌል የሰበኩ ሴቶች በአዲስ ኪዳን ላይ የተጻፈው እንግዲህ ወንዶቹ ናቸው እና ጳውሎስ ናቸው ወደ አሕዛብ እየሄዱ የሰበከው ጳውሎስ። ተደወለባት መሰለኝ እንግዲህ ኧረ ወይኔ ዛሬ ጀምር ሴቶች ይጸልዩ ነበረ። እኛ መች ሴቶች አይጸልዩም ማለት። ኧረ እቺ በጣም ተጫዋች ነች። አብረው ይጸልዩ ነበር ይላል። ከዛ በኋላ ኧረ የሰበኩት እላታለሁ። እንግዲህ ወንዶች ናቸው የተጠቀሱት። ሰላምዬ መጣለች። እንኳን ደህና መጣሽ ሰላምዬ። ይቻላል። ለማንኛውም ይዋድ ታመኛለህ አይደለ? ኧረ እኛ ችግር የለም አይደለም። አንድ ሺህ ህዝብ መካከል ሐሜት አይከብድም። እሺ ሰላምዬ፣ ወንጌል የሰበኩ ሴቶች አዲስ ኪዳን ላይ ለማንኛውም ማለት ነው ወንጌል አንዱ ከጸሎት ነው የሚጀምረው። ወንጌል ስብከት ከጸሎት ነው የሚጀምረው። አሁን አንተ ሳትጸልይ ብትወጣ ብዙ ነገሮች ሊደርሱብህ ይችላሉ። ወንጌል ለመስበክ በጉባኤ ወንጌል የሰበኩ ሴቶች ጴንጤዎች ዘንድ እንዳለው እሺ፣ ለምሳሌ ቀላል ምሳሌ በመጨረሻ ዘመን እንደዚህ ያደርጋሉ አለ። በወንዶችና በሴት ልጆች ላይ መንፈሴን አፈሳለሁ አለ። እንግዲህ በወንድም በሴትም ላይ መንፈስ ከፈሰሰ እነሱ ደግሞ ማለት ትንቢት ይናገራሉ አለ። ሽማግሌዎች ትንቢት ይናገራሉ፣ ራእይ ያያሉ። እዚህ ይሄ የጸጋ ስጦታ እስከሆነ ድረስ የወንድም ሴት የሚባል ነገር የለም። እኔ ስለ ወንጌል ስብከት ነው ያልኩት። ሰላምዬ እባክሽ። አሁን ለምሳሌ ደስተሽ አሁን ሰሞኑን የፓስተር ዮናታን ሚስት አገልጋይ ፓስተር ተብላ ተሾማለች አይደል? አላየሁም እኔ እንጃ። አልሰማሽም? ልንገርሽ የፓስተር ዮናታን ሚስት ማን አብዶ ነው የሚባለው? ስለ ስራ ታወራኛለህ? እኔ ስለ ስርዓቱ ለቤተክርስቲያን ስራ ስለ ሴቱ አገልግሎት ጻድቁ አብዶ። አዎ ቆይ አንዴ ሰላምዬ፣ ቆይ ረጋ በይና። አሁን ጻድቁ አብዶ ምን አደረገ? የፓስተር ዮናታን ሚስት አሁን ሰሞኑን እጅ ተጭኖባት ፓስተር አገልጋይ ተብላ መጋቢ ተብላ ተሾማለች። ይሄ በመጽሐፍ ቅዱስ ልክ ነው ወይ ነው ልምምዱ? አንድ ደቂቃ ስጠኝ። እሺ ይቅርታ፣ አንድ ደቂቃ አንድ ደቂቃ ፈለገች ነው ደውይላቸው። ሜይ ቢ ፓስተር ዮናታን ግን እሱ ጋር መደወል ከቻልሽ ደውይና ምክንያቱ ምን እንደሆነ ይንገርሽ። እሺ እንጠብቃለን። እንግዲህ ጴንጤቆስታሎች ጋር ያለው ዝም ብለን ቀለል አድርገን ነው። ሰላም ቢሻን አሁን ጠለቅ ያለ ነገረ መለኮት ከምናወራት ይዋዴ እንደዚህ ልምምዶች ላይ ብናወራት ይሻላል ብዬ ነው እንጂ ያው ጠለቅ ያለው ነገር እንኳን አይ ይመቻት። ግን ወሬዋ እንዳለ በጣም የሚያስቀው ወንጌል እንግዲህ ስትወጣ በጸሎት ነው ከቤት ጸልዬ ነው በጸሎት ነው የምትጀምረው። እሺ እና ሐዋርያ ቅዱስ ጳውሎስ ጸሎት ጸልየው ሰበኩ። ሴቶቹስ ምንድነው ጸሎት ላይ ቀሩ ነው ወይስ የእነሱ ጸሎት ረጅም ነው? አላለቀላቸው መጽሐፍ እስኪያልቅ። የጥያቄውስ መልስ አልተመቸህም? በቃ አንድ ደቂቃ ስጠኝ። አረ ችግር የለውም። ጊዜዋን እሱ ስልክ ነው መሰለኝ አይቲ የሚደውሉላትም ሰዎች ገስት ቢልኩ ጥሩ። አርብናት ስራ ላይ ነኝና የሆነ ቃል አመጣ ሂጄ ነው። እሺ ሰኪን አስቀምጬ ጆኬር ዋይፋይ ስለሚቋረጥብኝ ነው። ችግር የለም ሰላም ያራን ይረዳሻል። እሺ ሌላ ሀሳብ አሁን በቃ ይሄን ልተውና እውነት ለማውራት ለምሳሌ በፕሮቴስታንቱ ዘንድ በጴንጤው ዘንድ ሰው መንፈስ ቅዱስን ሲቀበል ብዙ ጊዜ ብድግ እያለ ይፈጣል አይደል? ሰላም ያ እግዚአብሔር አሰራር ነው። በእግዚአብሔር አሰራር ጣልቃ ገባ። ምን ያህል መንፈስ ቅዱስ ይወርድባቸው ለምን እንደዚህ ሆኑ ምናምን ከሆነ የፈጣሪ አሰራር መንፈስ ቅዱስን ተቀበል ሲሉ ብድግ እያሉ ይወድቃሉ አይደል? ብዙዎቹ እንግዲህ ያ የጌታ አሰራር ነው እኮ አልኩ። ይወድቃሉ አይወድቁም ነው የኔ ጥያቄ። ሰላም የሚወድቁ ይኖራሉ፣ ደግሞ ሁሉም ይወድቃሉ ማለት አይደለም። መጽሐፍ ቅዱስ ላይ መንፈስ ቅዱስን ሲቀበል ብድግ ብሎ ይወድቃ አንድ ሰው ለናሙና ግዴታ እኮ አይደለም። ይሄ እኮ የእግዚአብሔር አሰራር ነው። ስለዚህ መጽሐፍ ቅዱስ ላይ ያልተጻፈ ልምምድ ነው እናንተ ጋር ያለው ማለት ነው። ይሄ የእግዚአብሔር አሰራር ነው። በእግዚአብሔር አሰራር ጣልቃ አንተ የምትገባው ማን ነህ? እኔስ ጣልቃ የምገባው ማን ነኝ? በቃ የእግዚአብሔር አሰራር እኮ ነው። የእግዚአብሔር አሰራር ነው። አንተ ጥያቄ ራሱ ምንድን ነው? እግዚአብሔር ለምን ይሄን አሰራሩ መጽሐፍ ቅዱስ ላይ አልገለጠልንም? ዞሮ መንፈስ ቅዱስ በሐዋርያቶቹም ላይ ሲወርድ አይተናን፣ በልሳንም ሲናገሩ ነበር ይላል። ብድግ ብሎ ወደቁ ይላል ሐዋርያ። ብድግ ብሎ ወደቁ አይልም፣ ግን በቃ ይሄ የእግዚአብሔር አሰራር
ብድግ ብሎ ይወደቃ አለ ሜቢ ለናሙና ያክል አሁን ጴንጤው ዘንድ እንዳለው ሰው ልክ መንፈስ ቅዱስ ሲቀበል ብድግ ብሎ መፈራገጡ እንዲህ የማለቱ ነገር እንደዛ ያደረገ እንደዛ የሆነ ሰው አለ መጽሐፍ ቅዱስ ላይ ለናሙና አንድ ሰው አለ ሰላምዬ ይሄ እኮ ኖራ ምንም ከደህንነት ጋር ከመዳን ጋር የሚያገናኝ ነገር እኮ የለም ሲጀመር የጥያቄ ራሱ ምንድን ነው ይሄ አሁን ጥያቄ ማለት ነው ኧረ ሰላም መጽሐፍ ቅዱስ አታውቂም እንዴ የለም እንዴ አለ የወደቀም አለ ማን ነው እስኪ የለም ሰላም ናይሽ ልክፈትልሽ መጽሐፍ ቅዱስ ከሆነ ቪዲዮ ምናምን አልፈልግም ኧረ ከመጽሐፍ ቅዱስ ነው እሺ ይሄን ለምን እንዳነሳው ይሄን ክፍል ግን ለምን እንደ ላግዛት እኮ ብዬ ነው አስጨነካት እንዴ ምን ነው እህታችን እኮ አይ ግን የምታወጣውን ነገር እያሰብኩ ስለነበረ ተው ይቅርብኝ አይ አይቀርም አታግዛት ኧረ በጣም ነው ማግዛት እኔ እንዴ ምን ነው እሷ እህታችን እኮ ነች ይሄው እንደዚህ ይላል መንፈስ አይደለ ዋናው መንፈስ ገብቶበት ዋናው መጣሉ ነው መጽሐፍ ቅዱስ የምናየው ስለዚህ ማቴዎስ ወንጌል ምዕራፍ 9 ከቁጥር 17 ከህዝቡ አንዱ መልሶ መምህር ሆይ ዲዳ ለዛውም ዲዳ መንፈስ ነው እንደዚህ ዲዳ መንፈስ ያደረበትን ልጄ ወደ አንተ አምጥቼዋለሁ አለ በዚያውም ስፍራ ሁሉ ይጥለዋል አረፋም ይደፍቃል ጥርሱንም ያፏጫል ይደርቃልም እንዲያወጡለትም ለደቀ መዛሙርቱ ነገርኳቸው አልቻሉም አለው እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ እስከ መቼ ስታገሳችኋለሁ ወደ እኔ አምጡት አለ ወደ እርሱም አመጡት እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው ይላል ከዛ በኋላ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው እርሱም ከህፃንነቱ ጀምሮ ነው ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው ቢቻልህ ግን እዘንልን እርዳንም አለው ይላል ኢየሱስም ቢቻልህ ትላለህን ለሚያምን ሁሉ ይቻለዋል አለው ወዲያውኑ የብላቴናውን አባት ምን አለ ጮሆ አምናለሁ አለማመኔን እርዳው አለ በዚያን ሰዓት አንተ ደንቆሮ ዲዳ ውጣ ብሎ ገሰጸው ወጣ ይላል ያ ይሄ ነው መጽሐፍ ቅዱስ ላይ የምናውቀው ሲያንፈራግጥ እና ከተጠየቁት ጥያቄ እናንተ ካነሳው ጥቅስ ምን አገናኘው ምንም እኮ አይገናኘው ሰላምዬ አሁን ለምን ይሄ እንደተነሳ ልንገርሽ ዋዴ ለምን እንዳነሳ መጽሐፍ ቅዱስ ብቻ አማኝ ነሽ አይደል ሰላምዬ ሶላ ስክሪፕቹራ አማኝ ነሽ አይደል ስለዚህ መጽሐፍ ቅዱስ ሶላ ስክሪፕቹራ ደግሞ አንዱ የትኛውም ልምምድ ሆነ የትኞቹም ልምምዶች ከመጽሐፍ ቅዱስ መውጣት አለባቸው ይላል አይደል ይሄ እግዚአብሔር አሰራር ነው እግዚአብሔር እንደወደደ ይሰራል መንፈሱ እንደወደደ ነው የሚያፈሰው እንጂ በዚህ መልኩ ነው በቃ እግዚአብሔር መንፈስ ቅዱስ ቢሰራው በዚህ መልኩ ብቻ ነው በእኛ ነው በቃ እግዚአብሔር አሰራር ልዩ ነው ተአምራቱም ልዩ አሁን ይዋዲ እኔ ያነበብኩት ሌላም እኮ ሰላም ለምን እንዳነበብኩት ባጭሩ ስገልጽልሽ ማለት ነው አንቺ የመጽሐፍ ቆይ አንዴ ስለጠየቅሽኝ አንዴ በግልጽ ልንገርሽ ለምንድን ነው ያብራራውልሽ መጽሐፍ ቅዱስ ብቻ ተቀባይ እንደመሆንሽ የመጽሐፍ ቅዱስ ልምምድ ፕራክቲስ አደርጋለሁ እንደሚል ሰው መጽሐፍ ቅዱስ ላይ መንፈስ ተብለው በጣም ብዙ አካላት ተጠቅሰዋል መንፈስ ቅዱስ አለ እርኩስ መንፈስ አለ መንፈስ ቅዱስ ስንመለከተው ጥበብን የሚታወቅ ቋንቋን ሲገልጽላቸው ተአምራትን እንዴት ያለ ተአምር ነው ብለው ሲደነቁ ስንመለከት ይሄ ዲዳና ደንቆሮ መንፈስ የተባለው ግን ሰውየውን ሲያነሳ ሲያፈርጠው ሲያንፈራግጠው ሲያሯሩጠው ነው የተመለከትነው ማለት ነው ስለዚህ በዚህ በመጽሐፍ ቅዱስ መስፈርት ሄደን ስንመለከተው ፕሮቴስታንት ቤት የሚደረገው ከሁለቱ የትኛው ነው ቋንቋው የማይታወቅ አርቲቡርቲ ወሬ ከዛ ደግሞ የሆነ ወንበርም ኦኬ መስበር ግድግዳ ላይ መንቧጠጥ እየተነሱ መፍረጥ ኦኬ የሆኑ የሚያጓሩ ድምጾችን ማጓራት በጣም የሚሰቀጥጡ ማጓራት ድምጾች ከዛ ደግሞ አንዱ በአንዱ ላይ መውጣት እነዚህ የተመለከትናቸው እንደሆነ መጽሐፍ ቅዱስ ላይ የምናገኛቸው የዲዳ መንፈስና የደንቆሮ መንፈስ የተባሉት ምንድናቸው የርኩስ መንፈስ ተጽዕኖዎች ናቸው ስለዚህ ሁሉ ልምምዳችሁ ከመጽሐፍ ቅዱስ የተቀዳ ነው ግን የተቀዳው ከርኩስ ናፍስት ልምምድ ነው እሱን እያሳየዎች ነበር
አይ በጣም ይቅርታ አድርግልኝና እንግዲህ አሁን አንተ የተናገርከው የራስህን በቃ ይሄ እንደዚህ ነው ብለህ ስላሰብክ ነው እንጂ እኛ ጋር ቅዱስን በስርዓት ነው የሚሰራው። ወንበር አንድ ጊዜ ሲያወራ ሰማሁት አይደል እንዴ? እሱ እኮ የተናገረው ነገር በጣም ዝም ብሎ አይደለም እኮ የእግዚአብሔር መንፈስ እንደፈለገ ይሰራል። እንደዚህ አድርጋ ስራ አንለውም። አጋንንት ደግሞ ጮሆ ይወጣል። ከሰዎችም ላይ የጮሆ ይወጣ ነበረ። ወንበርም ሊሰብር ይችላል። ወደ ሪያዎችም የገባ አጋንንት ስላለ ማለት ነው። ስለዚህ መንፈስ ቅዱስን ከአጋንንት ጋር አንተ ለምን እንዳገናኘው ባላውቅም እንግዲህ ፈጣሪ ይቅር ይበልህ ነው የምልህ። እኛ ጋር በስራ ከመንፈስ ቅዱስ አምጪ እንደዛ ያደረገ ተባልሽ እኮ። መንፈስ ቅዱስ እንደዛ ያደረገበትን ማስረጃ አምጪ አለሽ። ወንበር ያሰበረበት ውስጥ እኔ እንደዚህ ለምን ያፋጨበትን ለምን ዘለላ አይደለም እኮ የእግዚአብሔር ስራ አምጪ ማስረጃ የለም። ስለማያደርግ እኮ ነው መንፈስ ቅዱስ እንዴ። ከመጽሐፍ ቅዱስ ነው ልምምዳችን ትልል እንዴ? አምጪ እንጂ ከመጽሐፍ ቅዱስ ከየት ነው ከየት እንደማይደርግ አንተ መጽሐፍ ቅዱስ አንብቤ ቆይ አንዴ ቆይ ከመጽሐፍ ቅዱስ አንብቤ ሰላም። መጽሐፍ ቅዱስ ስለ መንፈስ ቅዱስ ሲናገር የሚያጽናና የሚያረጋጋ የሚገልጥ ወደ እውነት የሚመራ መንፈስ ይላል። ስለዚህ ሐዋርያቶቹ በተገለጠላቸው ሰዓት ቤቱ ተናወጠ እንጂ እነሱ ፈረጡ ተናወጡ አይልም። እሺ፣ ስለዚህ መንፈስ ቅዱስ እንዲህ ሲያረጋየን፣ እናንተ ቤት ግን ቤቱ ሰላም ነው፣ እናንተ ግን ትራወጣላችሁ ትናወጻላችሁ ማለት ነው። ይሄ የመንፈስ ቅዱስ ሳይሆን የርኩስ መንፈስ ነው። ሰውን የሚያናውጽ መንፈስ ቅዱስ አላየንም። ይኸው መጽሐፍ ቅዱስ አልጠቀስኩልሽ። ከየት አመጣሽው አንቺ? የእግዚአብሔር አሰራር ውስጥ ጣልቃ ትግባ። ይዋዲ አንተ ደግሞ አሰራር እንደዛ ቢባል ይሻላል። በቃ ሰላምዬ፣ ከዚህ በላይ አናስጨንቅሽም። ተናገርከው ማለት ነው። እኔ ቤተክርስቲያን ውስጥ አንተ እንደምትናገረው ነገር የለም። አንዳንድ ቦታዎች እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ እኛም እንቃወማለን። ስለዚህ አንተ በሌለ ነገር ነው እንትን የምትለው ማለት ነው። ሰላምዬ፣ አንዴ ከመውጣትሽ በፊት እንደው የህይወት ምንጭ የሚባል ቤተክርስቲያን ነው የሚሄደው ነው አይደል ያልሽው? አዎ። መቼ የተመሰረተው ቤተክርስቲያን? እንግዲህ ተው አይደለም አመሰራረቱ የተመሰረተ ለአንተ ለመንገር ማለት ነው። አይ ለማወቅ እኮ ነው። መቼ የተመሰረተው? ለምን ፈለክ? እንግዲህ ለጠየቃ መቼ እንደተመሰረተ እኔ እኮ እናንተ የምትጠይቁ ጥያቄ ላይ ገብቼ በፊት ስለምን እንደምታወሩ እንኳን አላወኩም። ልክ እንደመጣሁ ነው የገባሁት እና ጥያቄያችሁ አንድም ስለ ድህነት የሆነ ህይወትን የሚሰጥ ነገር እኮ አይደለም። ስለ ልምምድ ነው የምትጠይቀኝ። አይ ቴዎሎጂ እንኳን ይቅርብሽ ብለን ነው ሰላምዬ፣ ችግር የለውም። ቴዎሎጂ ይቅርብሽ ብለን ነው። አሁን ቸርችሽ መቼ እንደተመሰረተ አታውቂም? አውቃለሁ፣ ግን እናንተ ምንድነው ውጤቱ ነው? ምን ይሰራል? እሱ ነው ማወቅ ፈልጊ ነገር ለምን ማወቅ ፈለግ? ከዛ ቀጣይ ደግሞ ጥያቄ ልጠይቅሽ ነው እኮ። ምክንያቱም ንገረኝ፣ ከዛ እነግርሃለሁ። ጥያቄ ልጠይቅሽ ከዛ በኋላ ሰላም። እሺ፣ ከ15 ዓመት በላይ 15 ዓመት ሞላው ቸርቹ? አዎ፣ ከዛም በላይ። ኦኬ። ከዛ በፊትስ እንግዲህ ጌታችን ኢየሱስ ክርስቶስ መች ነው ወደ ምድር የመጣው? የዛሬ 2000 ዓመት አይደል? ይሄ እኮ አጥቢያ ነው እኮ። ስለ አጥቢያ ቤተክርስቲያን ጠይቀኝ ነው። ዋናው የት ነው? የትኛውን ቤተክርስቲያን ልታነሳ ትችላለህ? እንግዲህ እኔ ዋናው የት ነው አይደለም። አሁን አንተ ልትጠይቀኝ የፈለግከው እስከ ዛሬ ድረስ የት ነበረ ልትለው? አይ የትኛው? እሱማ ዋናው ጥያቄ እኮ እሱ ነው። ለምን ጌታችን ኢየሱስ ክርስቶስ ልንገርሽ፣ አሁን እኛ ቤተክርስቲያን እሺ፣ ስለጠየቀኝ መልስልኝ። ተናገሪሽ ስለ ቤተክርስቲያን። እሺ፣ የኛ ቤተክርስቲያን የዛሬ 15 ዓመት የተመሰረተችው ቢሆንም እንዳለ አህዛብን በወንጌል የማያምኑን ማለት ነው። እኔም ከእስልምና ሃይማኖት፣ ብዙዎቹ ኦርቶዶክሶች ከሌላ ሃይማኖት መተን የምንማርባት ናት። ሁላችንም ከሌላው በወንጌል ጌታ ኢየሱስ ክርስቶስ ጠርቶን መተን የተሰበሰብንባት አጥቢያ የሆነች ቤተክርስቲያን ናት። ስለዚህ ወንጌል ያሰባሰበን ማለት ነው። ወንጌል ሰምተን የመጣንባት ናት። ከዛ በፊት ነበር ጨለማ ውስጥ ነበር። ከዛ በፊት ውስጥ ነበር የተለያየ ቦታ ውስጥ ነበር። መስራቹ ማን ነው? የቸርቹ መስራች እግዚአብሔር ነው። ራዕይ የሚሰጠው እግዚአብሔር ልጅ ኢየሱስ ነው። እሱ ነው። ለማን ነው ራዕይ የሚሰጠው? ማን ለሚባል ግለሰብ ኦር ነብይ? አንተ ምን ጨነቀ? እንትና ለሚባል እኮ ጥያቄ ግራ ገባኝ እኮ። ሲጀመር አይመለከትም እኮ ጥያቄ እኮ አይመለከትም እኮ ለመናገር
የማይመለከቱን እኮ ነው የምትነግረኝ። ራእይ የሚሰጠው እግዚአብሔር ነው። ራእያቸው ደግሞ እውን ሆኗል። እኛን ሰብስቧል። እንደና አይነቶችን እልፍ ሰዎችን ሰብስቧል። ሰላም እናመሰግናለን። ለነበረ ቆይታ እናመሰግናለን። እንደዚህ እንተዋወታለን። እሺ ሰላም። እሺ ይህን ያነሳንበት ዋናው ምክንያት ያው ክርስቲያኖች እንኳን ታውቃላችሁ ቤተክርስቲያን ሲባል ምን ማለት ነው የሚለውን ነገር ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ወደዚህ ምድር የመጣውና ቅብብሎሹን ጠብቆ መምጣት አለበት። እውነተኛ ለመባል ራሱ ቅብብሎሹን ጠብቆ መምጣት አለበት። እንደው ዝም ብሎ የሆኑ ሰዎች የሆነ ሰፈር ላይ ብድግ ብሎ ቤተክርስቲያን እንመስረት አይባልም። ክርስትና ላይ እንደዚህ አይነት ነገር የለም። ኦኬ ኢቭን የሐዋርያት ስራ ላይ ለምሳሌ ሄዳችሁ ብትመለከቱ እጅ መጫን የሚል ነገር ትመለከታላችሁ። ኦኬ እጅ በመጫን ነበር። ለምሳሌ ጳውሎስ ጢሞቴዎስን ኢቭን ካልተሳሳትኩ ቲቶን መሰለኝ እጅ በመጫን የሚሾሟቸው። ኦኬ ሐዋርያት የሾሟቸው እጅ በመጫን የሾሟቸው ናቸው። ከዛ በኋላ እንደዛ ነው ቤተክርስቲያን እንደዛ ነው እየቀጠለች የምትሄደው እንጂ አሁን ለምሳሌ እኔና ዮሐዴ ተሜ ኦር የሆኑ ሰዎች የሆነ ቦታ ሰብሰብ ብለን 6 ሰው 7 ሰው ብድግ ብለን አይ በቃ ለምን ቸርች አንመሰረትም ብለን እንደዛ አይደለም። ክርስትና እንደዛ አይደለም። ኦኬ ክርስትና እንደዛ አይደለም። ከእህታችን ሰላም ጋር ለምንድን ነው ልምምድ የሚመስሉ ነገሮችን ለምን ያው እሱ ላይ የሚያወራችሁ ነገር ሰምታችኋል መስለው ለምንድን ነው ያነሳነው ከተባለ እህታችን ሰላም እንግዲህ ቴዎሎጂካል ነገር ላይ አሁን ነገረ ድነት ላይ መጽሐፍ ቅዱስ ላይ ምናምን እንደዛ ነገር ውስጥ እንገባ ብዙም ሰው ለመናቅ አይደለም ጌታ በሚያውቀው ብዙም እንትናት ብዬ ስለማላስብ ነውና ከዛ አንፃር ድኖ ነው የሚያምነው ወይስ አምኖ ነው የሚድነው? በቀላሉ በአማርኛ ለማድረግ ሰው የሚድነው አምኖ ነው የሚድነው ወይስ ድኖ ከዳነ በኋላ ነው የሚያምነው? በእናንተ ትምህርት በእኛ አስተምሮ ሁለቱም ሳይመልታኔስ ሃፕን የሚያደርጉ ነገሮች ናቸው። እሺ ሳይመልታኔስ ሃፕን የሚያደርጉ ናቸው የሚለውን ኤቪደንስ ክፈትና አሳየን። ማለት ኤቪደንስ ማለት ስትለኝ ኤቪደንስ ማለት ወደ አማርኛ ሲቀየር ማስረጃ ማለት ነው። እንግዲህ ማስረጃ እስቲ በእናንተ በሪፎርምድ ቴዎሎጂ ጀነሬሽን እና ፌዝ ሲሚልታኔስ ሃፕን የሚያደርጉ ነገሮች ናቸው የሚለውን ማስረጃ። ኦኬ ስለዚህ ካልቪኒስት ነኝ ብለህ እንትን ስትል ያው ቱሊፖችን ትቀበላለህ ማለት ነው አይደል? አዎ አዎ። ዌስትሚኒስተር ኮንፌሽን ኦፍ ፌዝን ትቀበላለህ? ሜይ ቢ አዎ አዎ። እኔ ሁሌ ብዙ ጊዜ ላይክ ሪፎርምድ ቴዎሎጂን የሚቀበሉ ሰዎች ወይ ደግሞ ካልቪኒስት ነን የሚሉ ሰዎች ሲገቡ የምር ትክክለኛ ማብራሪያቸው ምን እንደሆነ ማወቅ ስለምፈልግ ይህንን ነገር መጠየቅ ስለምፈልግ ነው። እና እዚህ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ እንደምታውቀው ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ የሚል ክፍል አለ አይደል? እግዚአብሔር ዘላለማዊ ድንጋጌዎች የሚል ክፍል አለ። እና እዛ ክፍል ላይ ቻፕተር 3 ቁጥር 3 ላይ ምን የሚል ሀሳብ ተቀምጦ እንመለከታለን። እግዚአብሔር አንዳንድ ሰዎችና መላእክትን ለዘላለም ሕይወት አስቀድሞ ወስኗል፣ አንዳንዶቹን ደግሞ ለዘላለም ሞት አስቀድሞ ወስኗል የሚል ክፍል አለ አይደል? አዎ። ስለዚህ አሁን ከዚህ ክፍል የምንረዳው ከዚህ በፊት በእርግጥ ከካልቪኒስቶች ጋር በጣም ብዙ ቦታ የተለያየ አይነት ዲስከሽኖች አድርገን እናውቃለን። አሁን ይህንን ክፍል ቃሉን ስንረዳው ሰዎችና መላእክት ሆኖ ለዘላለም ሕይወት የተወሰኑ ሰዎችና መላእክት አሉ፣ ለዘላለም ሞት የተወሰኑ ሰዎችና መላእክት አሉ ማለት ነው አይደል? ኦኬ ጎድ። አዎ። ስለዚህ አሁን እንግዲህ ያው ሁሌ ያው ሰይጣን ይባላል ዲያብሎስ ይባላል እና አሁን የኔ ጥያቄ ምንድነው እዚህ ጋር የሚሆነው ያው እንግዲህ ሰይጣን ከዚህ በኋላ ንስሐ ይገባል ተብሎ አይጠበቅም። እንደምታውቀው ኦልሬዲ የዘመኑ ፍጻሜ ላይም ያለ ነገር ስለተቀመጠ እና እነዚህ የዘላለም ሞት ከተወሰነባቸው ያው እንግዲህ ግማሾቹ መላእክት ለዘላለም ሕይወት የተወሰኑት፣ ሌሎቹ መላእክት ደግሞ ለዘላለም ሞት ተወስኖባቸዋል ስለሚል ሰይጣን እዚህ ዝርዝር ውስጥ ይካተታል። ሰይጣን እዚህ ዝርዝር ውስጥ ይካተታል ወይ የሚለው ኦኬ እንግዲህ መጽሐፍ ቅዱሳችን እንዳነበብነው ራእይ ላይ እንደምናውቀው የመጨረሻ የሰይጣን ፍጻሜም እንደሚሆን እናውቃለን። ሰይጣንና መላእክቱ ወደ ስምም አለበል ግን ኢዩኤል መጽሐፍ ቅዱስ ውስጥ ገብተን ሀሳብ ከማንሳታችን በፊት እዚሁ ኮንፌሽኑ ላይ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ቆመ ወደ ዘላለም እሳት ከተወሰነባቸው መላእክቶቹ ሰይጣን አንዱ ነው። ኦኬ ስለዚህ እግዚአብሔር ሰይጣን ወደ ዘላለም እሳት እንዲሄድ እግዚአብሔር አስቀድሞ ወሰኖበት ነው አይደል? ዞሮ ዞሮ ሀሳቡ። አዎ። ስለዚህ አሁን እዚህ ሀሳብ ላይ እንደው ቀድሞ ወዳልኩ ሀሳብ እንመጣለን። እምነት ብቻ ወደሚለው ሀሳብ ኢቨን ሁላ እናንተ ካልቪኒስቶች ለምሳሌ እምነት ብቻ ስትሉ ሜይ ቢ እሱን እኔ አንዳንድ ሀሳብ ከኔ ጋር እዚህ ጉዳይ ላይ እናወራና ከይዋድ ጋርም ትቀጥላለህ። እናንተ ካልቪኒስቶች እምነት ብቻ
ስትሉና ሌሎች እምነት ብቻ ሲሉ ራሱ ልዩነቶች አሉ። ባይዘው ያው የካልቪኒስትን ትምህርት የምታውቅ ከሆነ ፔንቴኮስታሎች እምነት ብቻ ሲሉና ካልቪኒስቶች እምነት ብቻ ስትሉ ልዩነት አለ። ወደዛም እንመጣለን። ግን እግዚአብሔር አስቀድሞ ወስኖበት ከሆነ ወደ ዘላለም ጥፋት እንዲሄድ ሰይጣን ጥፋቱ ምንድን ነው? እግዚአብሔር ሰይጣን ጥፋቱ ምንድነው ለሚለው ጥያቄ ያው ሁለት ነገር እንትን ማድረግ አለብን፣ ሁለት ነገር ማመዛዘን አለብን። እንግዲህ እንትን ነው አንደኛ የሰው ልጅ ወይም ማንኛውም ፍሪ ኤጀንት ሞራል ኤጀንት ተብሎ በሚባለው ነገር ውስጥ ሁሉም ሰውም ሆነ ፍጥረታት የራሳቸው የሆነ ኤጀንሲ አላቸው። ስለዚህ የመጀመሪያው የሰይጣን ጥፋቱ ምንድን ነው? መጽሐፍ ቅዱስም እንደሚያስተምረን ኢሳያስም ላይ እንደሚናገረው ከልዑል በላይ አድርጋለሁ ብሎ አሰበ ነው። ስለዚህ ያ የሰይጣን ጥፋት ነው። የሀሳብ የራሱ ኦሪጂናል ሀሳብ ነው። ነገር ግን እንደምናውቀው እግዚአብሔር ሁሉን ነገሮች ደግሞ አስቀድሞ ያውቃል። እግዚአብሔር ሁሉን ነገር አስቀድሞ ስለሚያውቅ በፍጥረት ላይ የሚሆነው ነገር በሙሉ ከሱ እውቀት ውጭ ሊሆን አይችልም። ስለዚህ ይሄ እግዚአብሔር መጨረሻውን ወይም ደግሞ የሚሆነውን መጨረሻውን ከመጀመሪያው ጀምሮ የሚያውቅ አምላክ ስለሆነ ኦልሬዲ በፍጥረት ውስጥ አፕን የሚያደርጉ ነገሮች በሙሉ ኦልሬዲ ይታወቃሉ ነው። ስለዚህ የሰይጣን ጥፋቱ ምንድነው? ማሰቡ ነው። እዚህ ጋር ሊያዝህና እዚህ ሀሳብ ላይ ፎር ናውሌጅ እና ፕሪዲስቲኔሽን የሚባል ነገር አለ አይደል? ፎር ናውሌጅ ለምሳሌ አሁን አንተ ያብራራው ባይዘው ፎር ናውሌጅ ነው። ፎር ናውሌጅ ማለት እግዚአብሔር እውቀት፣ እግዚአብሔር ለምሳሌ ዛሬ እኔ ላይፍ ላይ ምን ሀፕን ያደርግ ነገር ምን ይፈጠር እያንዳንዱ እስካለም ፍጻሜ መጨረሻችን ምን እንደሆነ እግዚአብሔር ያውቃል። ምንድነው ዌስትሚኒስተር ኮንፌሽን ኦፍ ፌዝ ግን የሚለው ፕሪዴስቲንድ ነው የሚለው እግዚአብሔር ነው የወሰነው ነው የሚለው። ልዩነቱን ተመልከት። አንተ ከእግዚአብሔር ውሳኔ ውጭ ልትሆን ትችላለህ ዩኤል። ከእግዚአብሔር ውሳኔ ውጭ ማንም ከእግዚአብሔር ሶቨርኒቲ ውጭ ሊሆን አይችልም። ስለዚህ ሰይጣን ከመፈጠሩ በፊት ራሱ ሰይጣን ልክ ሲፈጠር ራሱ ኦልሬዲ ተወስኖበታል ነው አይደለ? ዌስትሚኒስተር ኮንፌሽን ኦፍ ፌዝ የሚለው ቴክኒክሊ አሁንም መሰል አሁን እዚች ጋ የእንትኑ ኮንፊርም አድርገኝ። ቆይ ወደ እንትኑ ከመሄዳችን በፊት ሰይጣን ከመፈጠሩ በፊት ራሱ ተወስኖበታል ነው አይደል? ስለዚህ ሰይጣን ጥፋቱ ምንድን ነው? እግዚአብሔር ሰይጣን ላይ ቀድሞ ሰይጣን መልአክ ነበረ። ኦኬ መልአክ ነበር፣ ኢቭን ኪንግ ነበር ይላል። መልአክ ነበረ። ኦኬ ስለዚህ ሰይጣን ከመፈጠሩ በፊት እግዚአብሔር ሰይጣን መጨረሻው እንደዛ እንዲሆን ወስኖበት ከሆነ ከእግዚአብሔር ውሳኔ ውጭ ሰው የማይሆን ከሆነ ሰይጣን ጥፋቱ ምንድን ነው? ተወስኖበት ነው። ከዛ ውሳኔ ሊወጣ አይችልም። ሀሳቤን አግኝተው እኮ ምንድን ነው ጥፋቱ? የሰይጣን ጥፋት አሁን እዚች ጋር ማለት ነው የእግዚአብሔርን ፎር ኖሌጅ ወይም እግዚአብሔርን አስቀድሞ ማወቅ እና ደግሞ የእግዚአብሔርን ደግሞ ፕሪዴስትን ማድረግ እንደ የሰውን ሪስፖንሲቢሊቲ ወይም የክሪቸሩን ሪስፖንሲቢሊቲ አብዞልቭ ያደርጋል የሚል ኮኖቴሽን የለውም። ነገር ግን አሁን እንትን ማድረግ የማንችለው በፍጥረት ውስጥ ሀፕን የሚያደርግ ነገር በሙሉ እስኪ አንተ ልጠይቅ፣ ያለ እግዚአብሔር ፍቃድ የሚሆን ነገር አለ? ቆይ ወደ እኔ ከመምጣት በፊት ዊል ራሱ የእግዚአብሔር ዊሎች ላይ የሚነሱ ነገሮች አለ። አንቲሲደንት ዊል የሚባል ነገር አለ። ኦኬ ዊል ላይ የሚነሳ ነገር አለ ስለ እግዚአብሔር ሲወራ። አሁን አንተ ልጠይቅ ከማለት በፊት እንድትመልስ የምፈልገው ነገር ለምን እስቲ አንተን ሪፍሌክሽን ልስማ ብዬ ነው። ሰይጣን ምንድነው ጥፋቱ? ተወስኖበት ነው አይደል እንዴ? እግዚአብሔር ወስኖበት ከሆነ በእናንተ ትምህርት ነው ያልኩት። ባይዘው ታች ያላችሁ ሰዎች፣ አሁን እየገባችሁ ያላችሁ ሰዎች እንደው ሰይጣን ምንድነው ጥፋቱ ብዬ ድንገት ሳወራ ሰምታችሁኝ ከሆነ ለሰይጣን ጥብቅና ምናምን እየቆምኩ እንዳይመስላችሁ ጋይስ። የእኛ ትምህርት እንደዛ አይደለም። ሰይጣን ምንድነው ጥፋቱ ብዬ ስጠይቅ ተወስኖበታል አልከኝ። እግዚአብሔር ቀድሞ ወስኖበት ከሆነ ከዛ ውሳኔ ውጪ ሰይጣን መውጣት የማይችል ከሆነ ምንድነው ጥፋቱ? ወደ ዘላለም እሳት እንደሚሄድ ቀድሞ ተወስኖበት ተፈጥሮ ከሆነ ምንድነው ጥፋቱ ነው እኮ። አሁን እኮ መሰለኝ እያልከኝ ያለኸው ሰይጣን ስለተወሰነበት እግዚአብሔር ፕሪዴስትን ስላደረገው ጥፋት የለበትም ነው እያልከኝ ያለው። አይ ጥፋት እኮ እኔ ደግሞ ገብቶኛል እኮ ከውሳኔው መውጣት አይችልም አይደል እኮ እያልኩ ያለሁት እኔ ደግሞ ማለት ነው እያልኩ ያለሁት ምንድን ነው ሰይጣን የዛን ጊዜ ጥፋቱ ከልዑል በላይ አድርጋለሁ እንደ እግዚአብሔር ተራራ እወጣለሁ ማለቱ የሰይጣን ጥፋት ነው። ከዛ ግን እኔ ደግሞ እያልኩ ያለሁት ደግሞ ከልዑል በላይ አድርጋለሁ ከማለቱ በፊትም ገና ከመፈጠሩ በፊት እግዚአብሔር ወስኖበት ነው የፈጠረው ነው እያልኩ ያለሁት። ወስኖበታል። ኦኬ በቃ ሰይጣን ሲፈጥረው ለምሳሌ እነ ቅዱስ ሚካኤል አሉ፣ እነ ቅዱስ ገብርኤል አሉ።
እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን እግዚአብሔር ገና ሲፈጥራቸው ምንም ምግባራቸውን ሳያይ አይደል? ምግባራቸውን ሳያይ ነው አይደል የወሰነው? እሺ። ስለዚህ ምግባራቸውን ሳያይ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን ወደ ዘላለም ሕይወት ወይ ደግሞ ከሱ ጋር ለዘላለም እንዲኖሩ አደረጋቸው። ከዛ ሰይጣንን ደግሞ ምንም ምግባሩን ሳይመለከት ወደ ዘላለም እሳት እንዲሄድ አደረገው፣ ወደ ዘላለም ጥፋት እንዲሄድ አደረገው። በካልቪኒስቶች ትምህርት መሰረት ማለት ነው። ሰይጣንን እግዚአብሔር እንደዛ አደረገው። ስለዚህ ምንድነው ጥፋቱ? ሰይጣን እግዚአብሔር ቀድሞ ወስኖበታል እኮ ነው የምልህ፣ ወደዛ እንዲሄድ። ከዛ ውሳኔ ውጭ መውጣት አይችልም። ኦኬ እኮ ስለዚህ አሁን እኮ ስለዚህ ምን መሰለህ፣ ሁለት ነገሮችን አሁን ኮንፊውዝ ማድረግ የለብንም ብዬ ማስበው እንደዚህ ነው። አሁን መጀመሪያ መግባባት ያለብን ሴጣን ፍሪ ሞራል ኤጀንት ነው ወይ የሚለውን መጀመሪያ ማየት አለብን። ለምሳሌ ፍሪ ሞራል ኤጀንት ይሆናል እሱን እኮ ነው የምልህ እያልኩ ያሉት ምንድነው፣ ሴጣን የዛኔ ሞራል ኤጀንት ነው በልቡ መጽሐፍ ቅዱስ እንግዲህ የሚነግረን በልቡን እንዳሰበ ከዛ በኋላ እግዚአብሔር ደግሞ ያንን ሀሳብ እንዳስቀረውና እንዴት ወደ ምድር እንደወደቀ ከዛ በኋላ መጨረሻው ምን እንደሚሆን ነግሮናል። ቀለል አድርጌ ላስረዳ። አሁን እኮ ይሄኛው ማለት ነው ከአንድ ሊጨርስ ዩኤል አንዴ ውሳኔ የሚለውን ነገር አይ ቲንክ አንተ መጽሐፍ ቅዱስ ላይ ይርክ ሰይጣን እንዲበልቡ አሰበ ትለኛል። ኦፍኮርስ እኛማ እኮ እኛ ለምሳሌ አሁን እኛ የፍጥረት ነፃ ፈቃድ አለው ብለን እናምናለን። እኛ ፍሪ ዊል ግን የኔ ፖይንት ቀለል አድርጌ ላስረዳና እንደው ታች ያሉ ሰዎች ሀሳቡን አግኝተውታል፣ አንተም አግኝተዋል ብዬ አስባለሁ። ለምሳሌ እግዚአብሔር እኔን ሲፈጥረኝ ሰውና መላእክት ስለሚል እዛው እንደው ሰይጣንን ደጋግመን ስሙን ከመጥራት ሲወጣ እንደበለና ለምሳሌ እኔን ሲፈጥረኝ ጋዲሳ የዘላለም እሳትን ማግኘት አለበት ብሎ ከፈጠረኝ እኔ ይሄን ለመቀየር ማድረግ የምችለው ነገር አለ? የለም። ስለዚህ እኔ ምንም በማላውቀው እግዚአብሔር ሲፈጥረኝ ራሱ ገና እግዚአብሔር ሲፈጥረኝ ወደ ዘላለም እሳት ብሎ ፈጥሮኝ እኔ ምንም በማላውቀው መቀየር የማልችለው ነገር ከሌለ ስለዚህ መልሶ ደግሞ እነዚህ ብሎ ጋዲሳ ወደ ዘላለም እሳት ብሎ እግዚአብሔር ወስኖ ፈጥሮኝ ከዛ በኋላ ድጋሚ ደግሞ ይቀጣኛል ማለት ነው። መጨረሻ ላይ ደግሞ ፍርድ ይሰጣኛል አይደል? አዎ። ግን አሁን እኮ መሰለህ እግዚአብሔር ፍርድ ሲሰጥ ገብቶኛል። በቃ አይ አሁን ታች ያለውም ሰው ግልጽ ሆኖለታል። አሁን ባይዘው ግን አንተ እንድታስበው ወደ አንድ አይደለም ኮንክሉዥን አይደለም ኮንክሉድ ከማድረግ በፊት እኮ ማለት ነው አንድ ነገር 30 ሰከንድ ልስጥና ተናገር። ከዛ በኋላ ቅድም እምነት ብቻ ወደሚለው ሀሳብ እንመለስ። ችግር የለም። አዎ ይሄንን ሀሳብ እኮ ጳውሎስ ኦልሬዲ ሮሜ 9 ላይ አድሬስ አድርጎታል። ሮሜ 9 ላይ ጳውሎስ ምንድን ነው የሚነግረው? ያዕቆብን ወደድክ ኤሳውን ጠላህ አለ። ያዕቆብን ወደድክ ኤሳውን ጠላው ሲል ግን ሁለቱ ከማፀን ሳያወጡ በፊት እግዚአብሔር ኦልሬዲ ፕሪዴስቲን እንዳደረገ ጳውሎስ ይነግራል። ከዛ በኋላ ሲያስረዳ ምንድን ነው የሚለው? አንተ ማነህ ለእግዚአብሔር እንደዚህ ማድረግ አለብህ ብለህ የምትነግረው አንተ ማነህ? ሸክላ ሰሪው ለሸክላው ለሸክላ ሰሪው እንደዚህ አድርገኸኛል ብሎ ሊናገረው ይችላልን? የእግዚአብሔር ሀሳብ ጥልቅ የማይመረመር ነው ብሎ ከዛ በኋላ ይናገራል። ነገር ግን አሁን እዚች ጋር ደግሞ መርሳት የለብን ሁለቱን ነገሮች ማምታታት የለብንም። እግዚአብሔር ፕሪዴስትን ቢያደርገውም ግን እግዚአብሔር ፕሪዴስትን ሲያደርገው በፎርኖሌጁ እግዚአብሔር ይሄ ሞራል ኤጀንት ምን ሀፕን ሊያደርግ እንደሚችል ቀድሞ ያውቃል። እሱን እንስማማበታለን። ከዛ በኋላ ደግሞ እግዚአብሔር ደግሞ ሉዓላዊ አምላክ ነው፣ የእሱን ዲስ ይችላለን። እንደዚህ አይነት አምላክ እንዴት ነው ታዲያ? እንደዚህ አይነት አምላክ ለምሳሌ አሁን ወደ በቃ ዮሐዴ ያለ አይደል? አንድ ሀሳብ ልናገርና አዩል ያንተና ችግር የለውም ታች ያሉ ሰዎችም እንዲያስተውሉ ስለፈለግኩ ነው። አሁን ሮሚ ላይ ያለውን ሀሳብ ኤሳውን ጠላ የሚለው ሀሳብ ከምን አንጻር እንደሆነ ችግር የለውም፣ ሰፊ ማብራሪያ መስጠት ይቻላል። ሰፋ ያለ ቶፒክ ነው። ይዘው የራሱን ቨርሱን እያንዳንዱ ቨርስ ባይ ቨርስ መመልከት ስለሚያስፈልግ ግን ቅድም ምን አልከኝ መሰለህ? ጀስት ራስን መለስ ብለን እንድትመለከት ነው። እግዚአብሔር ሲፈጥረኝ ለምሳሌ አንተንም ምሳሌ አድርጌ ልውሰድ። እግዚአብሔር ኢዩኤልን ሲፈጥረው እግዚአብሔር ኢዩኤልን ሲፈጥረው ኢዩኤል ወደ ዘላለም እሳት ይሂድ ወደ ዘላለም ሕይወት ይሂድ እኛ የክርስትናው ትምህርት አይደለም። ከዛ በኋላ ወስኖ ከፈጠረው በኋላ ኢዝ ዜር ኤኒቲንግ ኢዩኤል ያንን ነገር ለማስቀየር ወይ ደግሞ ለምሳሌ ኢዩኤል ያንን ነገር ለመቀየር ኦር ለማስቀየር ማድረግ የሚችለው ነገር አለ ወይ ብዬ ስጠይቅህ ለምሳሌ እግዚአብሔር ኢዩኤልን ወደ ዘላለም እሳት እንዲሄድ ፈጥሮት ከሆነ ያንን ነገር ለመቀየር ኢዩኤል ማድረግ የሚችለው ነገር አለ ስለው ብዬ ስጠይቅህ ምንም ማድረግ አይችልም አልከኝ። አየህ፣ ምንም ማድረግ አይችልም። ሊትራሊ ሰዎች ነፃ ፈቃድ ያላቸው ፍጥረታት ሳይሆኑ ሰዎች ወደ ሮቦትነት የመቀየር ነገር አለ። ይሄ ሁለተኛ ደግሞ እግዚአብሔርን ፍትሃዊ አምላክም አያስብለውም በምንም ተአምር። እውነት እናውራ ከተባለ ለምን እንዴት ፍትሃዊ ያስብላል?
እንዴት ፍትሃዊ ያስብሏል? ለምን እኔ ገና ከመፈጠሪ በፊት እግዚአብሔር ወደ ሲኦል እንድገባ ወስኖብኝ ከፈጠረኝ፣ ከዛ የሆነን ግለሰብ ደግሞ ምንም ስራችንን ሳይመለከት ምናችንም ሳይመለከት የሆነን ግለሰብ ደግሞ ወደ ዘላለም ህይወት እንዲሄድ አድርጎ ከፈጠረ እግዚአብሔር የቱ ጋር ፍትሃዊነቱ? ፍትሃዊ አያስብለው። እውነት ለማውራት ግን ሌላ ቀን ይህንን ቶፒክ ቅድም ያነሳውንም ቶፒክ ስፔሻሊ ያዕቆብን ወደድኩ ኤሳውን ጠላው የሚለውን ነገር ከምን አንጻር እንደሆነ ሰፋ ያለ ማብራሪያ መስጠት ይቻላል። አንተ ባልከው መሰረት አይደለም ሲጀመር። ኦኬ ይሄ እግዚአብሔር እሺ፣ ቆይ አንድ ጥያቄ ጠይቀህ አሁን እኮ እንድትረዳ እንዲናድርገሽ ቆይ እንድትረዳ ሀሳብ በደንብ ገብቶኛል። ሀሳብ ሳይገባኝ ቀርቷል። ሀሳብ ተረድቼዋለሁ፣ ግን ማለት ነው እዚህ ላይ ለመጨመር ማለት ነው እንዴት መሰለህ? እሺ ለምን አታዳምጠኝም? አንዴ ቆይ አሁን ቅድም ያልኩ እምነት ብቻ የሚለው ቶፒክ ላይ ስለሆነ ለመወያየት የገባኸው አንድ ሀሳብ ግን እምነትህን እንድትገልጽ የምፈቅድልህ አንድ ነገር፣ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? ይፈልጋል። ሰዎች ሁሉ እንዲድኑ ከፈለገ ለምንድን ነው አንዳንድ ሰዎችን ቀድሞ ወደ ሲኦል አንዳንድ ሰዎችን ደግሞ ቀድሞ ወደ ገነት አድርጎ የፈጠረው? አሁን እያወራ ያለው ሀሳብ ደብል ፕሪደስቲኔሽን ይባላል። እኔ አክቹዋሊ በሲንግል ቆይ ልጨርስ። እኔ አክቹዋሊ ማምነው በሲንግል ፕሪደስቲኔሽን ነው። ለምንድን ነው ብለን ስንል ይሄ እኮ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ልጨርስ ሀሳቤን ልጨርስ። አንዴ ልጨርስና ከሰዓትኩን ትቀጥላለህ። አንዴ አዳምጥ። ሰው ገስት ላይ ተቀምጦ ከቅድም ጀምሮ ስናወራ የነበረውን ነገር ጋር ይሳች ያላችሁ ሰዎች አስተውሉ። ሰው እዚሁ ገስት ላይ ተቀምጦ ሀሳቡን ሲቀይር እኔ ፐርሰናሊ ብዙም ደስ አይለኝም፣ ኮንፈርት አይሰጠኝም። ለምን መሰላችሁ? አሁን ቅድም ወንድማችን ዩኤል ሲለን የነበረው ነገር ቀድሞ ወደ ሲኦል የሚገባውንም ቀድሞ ወደ ገነት የሚገባውንም እግዚአብሔር ቀድሞ ወስኗል። በቃ መላእክትንም ሆነ ሰውንም ብሎ ነበር። እንዲህ ነበር ሪፍሌክት ሲያደርግ የነበረው። አሁን መለስ አደረገና መጽሐፍ ቅዱስን መሰረት አድርጌው እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል ወይስ አይፈልግም አልኩ። ይፈልጋል አለኝ። የሚፈልግ ከሆነ ሰዎች ሁሉ እንዲድኑ የሚፈልግ ከሆነ እግዚአብሔር ለምን አንዳንዶችን ቀድሞ አስቀድሞ ወስኖ ወደ ሲኦል እንዲሄዱ አደረጋቸው፣ አስቀድሞ ወስኖ ደግሞ ወደ ገነት እንዲሄዱ አደረጋቸው ስለው መለስ አለና እኔ ሲንግል ፕሪዴስቲኔሽን ነው ማምኑ አለ። ግን ከቅድም ጀምሮ አምናለሁ ብለህ ስትናገር የነበረው ደብል ፕሪዴስቲኔሽን ነው። እውነት ለማውራት አሁን እኮ እንዴት መሰለህ ላስረዳ እኮ አልፈቀድክልኝም። ሀሳብን ቀይራ አላልቀየርኩም። እሺ አቋሚ አልቀየርኩም፣ ግን ላስረዳ። ኦኬ ለምሳሌ ማለት ነው አንዴ እኮ ልጨርስ እና ሀሳቤን በትክክል ግልጽ አድርግ። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 1 ላይ ሲነግረን አልቀየርኩም። ልጨርስ አንዴ። ሴጣን ቀድሞን ቆይ አንዴ እኛ ቤትም ከቅድም ጀምሮ ስታወራ የነበረው ነገር የፈጠነ ሀሳብን ቀይራ ሌላ ነገር ማውራት አይፈቀድም። ከይቅርታ ሀሳቤን አልቀየርኩም። ወደ ሲኦል የሚሄዱ ሰዎች እግዚአብሔር አስቀድሞ ወስኖባቸው ነው ብለሃል አላልክም? ብያለሁ። ይሄ ደብል ፕሪዴስቲኔሽን ነው አይደለም ነው። ታዲያ አሁን ደግሞ ሲንግል ፕሪዴስቲኔሽን ነው ማምነው የምትለው ምኑ ነው እኮ? ልጨርስ ሀሳቤን ላስረዳ። እሺ ቆይ ሀሳብን ቀይራል። እሺ ጎይ ሀሳብን ቀይራል። ግን አትሊስት መጽሐፍ ቅዱስ ኤፌሶን ምዕራፍ 1 ላይ ሲነግረን ብሎ ያስተምረናል። እግዚአብሔር ቅዱስና ያለ ነውር እንድንሆን አስቀድሞ ወሰነ ይላል አለ። ስለዚህ እግዚአብሔር ኢሌክቶች አሉት፣ ወይም ደግሞ እግዚአብሔር የሚድኑትን አስቀድሞ ያውቃል። ይሄ አንኮንዲሽናል ኢሌክሽን ይባላል። አንኮንዲሽናል ኢሌክሽን አለ ማለት ባይ ዲፎልት አንኢሌክትድ ሰዎች አሉ ማለት ነው አለ። ስለዚህ እግዚአብሔር የሚድነው ማን እንደሆነ የሚያውቅ ከሆነ አስቀድሞ የሚያውቅ ከሆነ የማይድኑትንም ያውቃል። ግን የማይድኑት እንዳይድኑ ብሎ በቃ እንትና ኃጢአት ይሰራ ለኃጢአት ተብሏል እንትን ብሏል። ኃጢአት እንዲሰራ እግዚአብሔር ማንንም ፎርስ አያደርግም። ሰውየው ኃጢአት ሲሰራም ሲኖርም የሚያደርገው ነገር በሙሉ በራሱ በገዛ ፍቃድ የሚያደርገው ነገር ነው። እግዚአብሔር ግን የሰዎችን ፍሪ ዊል ስለሚጠብቅ ለኃጢአቱ ይተዋል፣ አሳልፎ ሰጣቸው እንደሚለው ማለት ነው። እግዚአብሔርን እንደ እግዚአብሔርነቱ መጠን ሊያከብሩት ባልወደዱ ቁጥር ለማይረባ አይምሮ አሳልፈው ሰጣቸው ይላል ሮሜ ምዕራፍ 1 ላይ ሲነግረን። ስለዚህ አሳልፎ የሚሰጥ ሰው አለ ማለት ነው። ስለዚህ ባይ ዲፎልት ያ ምን ይሆናል ማለት ነው? ኦልሬዲ ያ ሰውዬ ለማይረባ አይምሮ ተላልፎ ተሰጥቷል ማለት ነው። ስለዚህ ኢፍ አይ ቢሊቭ ኢን ሲንግል ፕሪዴስቲኔሽን እኔ ማላምነው ምንድነው? እኔ ማላምነው እግዚአብሔር ሰዎችን ኃጢአት እንዲሰሩ ያደርጋቸዋል ብዬ አላምንም። ነገር ግን ለኃጢአታቸው ግን አሳልፎ ይተዋቸዋል። ሀሳቤ ግልጽ ከሆነልን ኦኬ። ስለዚህ አሁን በቃ እዚህ ነገር ላይ ሰመራይዝ እናደርግና ወደ እምነት ብቻ ወደሚለው ሀሳብ እንድንሄድ። አሁንም ያልከው ነገር ባይዘው ወንድማችን ይል አንድ የሚታርግና ስማው ክላሽ የሚያደርጉ ነገሮች ነው አሁን የሚያወራው። በኋላ ላይ ኦኬ
አላቅም። ይህንን ላይቭ እንግዲህ ዩቲዩብ ላይ ካገኘው ድጋሚ ራስን ብትሰማ ደስ ይለኛል። መጀመሪያ ደብል ፕሪዴስቲኔሽን አምናለሁ ብለህ ነበር የጀመርከው። ኦኬ። በኋላ ላይ ደግሞ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል ወይስ አይፈልግም ብዬ ስጠይቀህ ይፈልጋል አልከኝ። ከፈለገ ታዲያ አንዳንዶችን ለመለስ ሲኦል፣ አንዳንዶችን ደግሞ ለገነት ቀጥ አስቀድሞ ይወስናል። ፍላጎቱ ካለው ለሁሉም እኩል እድል ነው መሰጠት ያለበት። ኦኬ ብዬ ስጠይቀህ እኔ ሲንግል ፕሪዴስቲኔሽን ነው ማምነው አልከኝ። አሁንም ደግሞ መጣህና ሲንግል ፕሪዴስቲኔሽን ነው ማምነው አልክና መጽሐፍ ቅዱስን ስለ እግዚአብሔር እውቀት ነው ስቲል መጽሐፍ ቅዱስን እየጠቀስክ ያለው። ስለ ቅድመ እውቀቱ ስለ እግዚአብሔር ፎር ኖውሌጅ ምንም ጥያቄ የለውም። እግዚአብሔር ነገ የሚፈጠርን ሁሉን ነገር ያውቃል። የእግዚአብሔር ፎር ኖውሌጅ ግን ሰዎች ላይ ተጽዕኖ ያሳድራል ብለን አናምንም። ይሄ ክርስቲያኖች እምነት ነው። የእግዚአብሔር ፎር ኖውሌጅ የእግዚአብሔርን እውቀት አንደኛ ማንም አይመረምርበት። ኦኬ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ቅዱስ ጳውሎስ እንደሚናገር ጥልቅ የሆነውን የእግዚአብሔርን ነገር ይመረምራል ተብሎ የተነገረለት ኢቭን ለመንፈስ ቅዱስ ነው። የእግዚአብሔር ፎር ኖውሌጅ ግን ሰዎች ላይ ምንም ተጽዕኖ አያሳድርም። አንተ መልሰህ ግን ሰዎች ደግሞ ነፃ ፈቃድ አላቸው ትለኛለህ፣ ፍሪ ዊል አላቸው ትለኛለህ። እና ቴዎሎጂው ራሱ እርስ በርስ ትንሽ ክላሽ የሚያደርግ ነገር አለ። ኦኬ እና አሁን አንተ ስለ ፎር ኖውሌጅ እያወራ ያለው ደብል ፕሪዴስቲኔሽናል ከዛ ወደ ሲንግል መጣህና መለስ ብለህ ምንድነው የምር የምታምነው የሚለውን ነገር ቼክ ብታደርግ ኢት ውድ ቢ ናይስ። ግን እምነት ብቻ ስትል ቅድም አንድ ኮንፊርም ያደረግልኝ ነገር አለ። ካልቪኒስቶች እምነት ብቻ ብለው ሲያምኑ እና ጴንጤቆስታሎች እምነት ብቻ ብለው ሲያምኑ የተለያየ ነው። ታች ያላችሁ ሰዎች ለእውቀት እንዲሆናችሁ ዮሐዴ አለ አይደል? ዮሐዴ አለው ጋዶ እስቲ አውራው እንግዲህ ካልቪኒስቶች እምነት ብቻ ሲሉና እንግዲህ እሱ ያው እምነት ብቻ እንግዲህ አማኝ ነኝ ነው የሚለው። ግን እምነት ብቻ የሚለው ዴፊኒሽን እነሱ ጋር ያለውን ነገር እዛ ላይ ዲስከስ አድርጉ። ዘኪ አይቼዋለሁ። ቀደም እየነገርኩት ነበር። እግዚአብሔር ሁለት አይነት ፈቃድ አለ። አንቲሲደንት ዊል እና እንትን እያልኩ እየነገርኩት ነበር። ለዛ ነው ዊል ላይ ራሱ ሁለት አይነት እግዚአብሔር ፈቃዶች አሉ የሚለው። ኤኒዌይስ ቀጥል ዮሐድዬ። እዩ እስከዛ ድረስ ከዮሐድ ማድረግ ትችላለህ። ጋይስ ታፕታፕ እናድርግ በተቻለ መጠን። እሺ ኦኬ። እሺ ሪፎርምድ ነኝ ብለሃል። እስቲ እምነት ብቻ መጀመሪያ ሰው በእምነት ብቻ ነው የሚድነው ብለህ ነው የምታምነው? መጀመሪያ ሰው በእምነት ብቻ ነው የሚድነው የሚለውን ዲስከስ ከማድረጋችን በፊት ድህነት ራሱ ምንድን ነው የሚለው ላይ ማውራት አለብን። ምንድን ነው መዳን በአንተ ሰው በምንድን ነው የሚድነው የሚለው ነው የምናወራው አሁን። ድህነት ምንድን ነው? እንዴት? ኦኬ እሱን ዲፋይን ተደርጎ ከዛ ደግሞ እንዴት ነው የሚዳነው የሚለውን አናይም። ድህነት ኦልሬዲ በቃ በእናንተ ኮንሴፕት መጽደቅ የሚለውን ድህነት ስናወራ ስለ ጀስቲፊኬሽን ነው እያወራን ያለ ነው ማለት ነው። ጀስቲፊኬሽን፣ ሪጀነሬሽን መዳን ነው ብለህ ታምናለህ አይደል? ግን እኮ ስለ ጀስቲፊኬሽን ነው እያወራን ያለ ነው። ጀስቲፊኬሽን ነው የምናወራው። በዛ ውስጥ ግን ሪጀነሬሽንም መታደስ የሚሉትን ከዛ ደግሞ መጽደቅን ወይም ጀስቲፊኬሽን አጠቃላይ የሰው ልጅ ቀድሞ ከነበረበት ውድቀት ያገኘውን መዳን ማለት ነው። የዘላለም ሕይወትን ምናምን የሚሉትን ያጠቃልላል። ዞሮ ዞሮ አንተ አሁን ሰው ለመዳን የሚያስፈልገው ነገር እምነት ብቻ ነው ብለህ ነው የምታምነው? ለጀስቲፊኬሽን ሰው በእምነት ብቻ ነው ጀስቲፋይድ የሚሆነው። በጣም ጥሩ። ስለዚህ አንድ ሰው አምኖ ነው ጀስቲፋይ የሚሆነው ወይስ ጀስቲፋይ ሆኖ ነው የሚያምነው? በእናንተ ትምህርት ጥያቄ እንድገመው፣ አንድ ሰው ድኖ ነው የሚያምነው ወይስ አምኖ ነው የሚድነው? በቀላሉ በአማርኛ ለማድረግ ሰው የሚድነው አምኖ ነው የሚድነው ወይስ ድኖ ከዳነ በኋላ ነው የሚያምነው? በእናንተ ትምህርት በእኛ አስተምሮ ሁለቱም ሳይመልታኔስ ሃፕን የሚያደርጉ ነገሮች ናቸው። እሺ ሳይመልታኔስ ሃፕን የሚያደርጉ ናቸው የሚለውን ኤቪደንስ ክፈትና አሳየን። ማለት ኤቪደንስ ማለት ስትለኝ ኤቪደንስ ማለት ወደ አማርኛ ሲቀየር ማስረጃ ማለት ነው። እንግዲህ ማስረጃ እስቲ በእናንተ በሪፎርምድ ቴዎሎጂ ጀነሬሽን እና ፌዝ ሲሚልታኔስ ሃፕን የሚያደርጉ ነገሮች ናቸው የሚለውን ማስረጃ ለማቅረብ የመጀመሪያው ኤፌሶን ትልቁ ላይ አድርገው ትልቁ ላይ አድርገውና ትልቁ ላይ ሆንና ሲሚልታኔስሊ ሪጀነሬሽን ፌዝ ሲሚልታኔስሊ ሃፕን ያደርጋሉ የሚለው ከእናንተ አስተምሮ ነው የምታመጣለን። ሪፎርምድ ቲቺንግ ትልቁ ላይ አድርገው። እኔ በተቃራኒው
ሪጀነሬሽን ፕሮሲድ እንደሚያደርግ ፌዝን እሱን አመጣላለሁ። አንዴ አሁን ስልክ ላይ ስለሆንኩኝ እንትን ማድረግ አልችልም። ትከፍትልኛለህ? ምን ልክፈትልህ? ምን መጽሐፍ ነው? ባይብል ክፈትልኝ። ኖ ባይብል እንደዛ የሚል ትምህርት የለውም። ሲምልታኔስሊ የሚል ቃል የለውም። ስለዚህ በእናንተ አስተምሮ እያልኩ ሪፎርምድ የመጣው ከ1517 በኋላ ነው እና ከሪፎርምድ መጽሐፍ ነው የምታመጣልን። ስለ ሪፎርምድ ትምህርት ነው እየጠየቅን ያለ ነው። ስለዚህ በእናንተ ትምህርት ስል መጽሐፍ ቅዱስ ብላ አትጥቀስ። ምክንያቱም መጽሐፍ ቅዱስ እንደዛ የሚል ሀሳብ ስለሌለው፣ ምክንያቱ ሪጀነሬሽን ኤንድ ፌዝ ሲምልታኔስሊ ሀፐን ያደርጋሉ የሚል የመጽሐፍ ቅዱስ ጥቅስ ሽታው ራሱ ልታመጣ ስለማችል ማለት ልታጠጋጋ ወይም ደግሞ ዝም ብለህ በራስ አፈታት ልትፈታው ትችላለህ። አሁን ስለ እናንተ መጽሐፍ ቅዱስ አፈታት ሳይሆን በእናንተ በሪፎርምዶች አስተምህሮ አለ አይደለም፣ የእምነት መግለጫ አላችሁ ወይም ደግሞ ስኮላሮች አሉ። ከእነሱ ጥቀስ ማስረጃ። አሁን እኮ ማለት ነው እያወራን ያለ ነው ማለት ነው። ስለ አሁን የጠየቀኝ ጥያቄ ምንድን ነው? ሰው አምኖ ነው የሚድነው ወይስ ድኖ ነው የሚያምነው አልከኝ አለ። እኔ ደግሞ ከዛ አንተ ምን አልከኝ? እኔ ደግሞ ያምላኩ ሁለቱም አንድ ላይ ሀፕን የሚያደርጉ ነገሮች ናቸው። ወይም ደግሞ አንድ ሰው በቃ ይሄን ያልከውን ከእናንተ መጽሐፍ አምጣው ነው እኔ ደግሞ ያልከው እኮ። አሁን እኮ ማለት ነው እኮ እየነገርኩ እኮ ነው። ሪጀኔሬሽን እና ፌዝ አንድ ላይ ሀፕን የሚያደርጉ ነገሮች ናቸው ብዬ ስልህ እያልኩ ያሉት ምንድን ነው? አንድ ሰው ሲድን ማስረጃ የለህም ወዳጄ? ማስረጃ አለህ የለህም? ማስረጃ የለህም ማለት ክርስቲያኖች ያለ እንዲህ በመጽሐፍ ቅዱስ የምናወራው አለ። በመጽሐፍ ቅዱስ ካላወራን በምንድን ነው ልናወራ የምንችለው? መጽሐፍ ቅዱስ አንዴ በራስ ስነ አፈታት የምትፈታውን አንዴ ለጊዜው ያዘውና የራስ አስተምሮ ላይ በሪፎርምድ አስተምሮ ሲምልታኔስ ሊያፐን ያደርጋል የሚል አስተምሮ ማስረጃ አለህ ወይስ የለህም? ካለህ አለኝ፣ ከሌለህ ደግሞ የለህም። እኔ ማስረጃ አቀርብልሃለሁ። አለህ የለህም እኮ አሁን እኮ ማለት ነው እኔ ስጠይቀኝ የምረዳው ነገር የለኝም። ቀጥል። እሺ የለም በቃ የለ እኔ ከፍትልሃለሁ። ምን አሳሰበ? ስለዚህ እኔ ከፍትልና ከመስራቻችሁ እንጀምራለን ማለት ነው። መስራቹ እንግዲህ ካልቪን ነው አይደለ? ካልቪን ምን ብሎ እንደሚያምታሪው ጆን 1:13 ወይም ደግሞ ዮሐንስ 1:13 ሲፈታ ምን ብሎ እንደሚፈታ እዚህ ጋር ላሳየ። ከላይ ጀምሮ ብናነበው ሊበዛ ስለሚችል እችን እናንብባት። እሺ ከዚህ ልጀምር። እዚህ ጋር ይታያችኋል አይደለ? ዛት our being reckon the sons of God does not belong to our nature ይላል። እኛ የእግዚአብሔር ልጆች ተብለን ሪኮን የምንደረገው ከኛ ባህሪ ጋር ወይም ደግሞ ከኛ ባህሪ ጋር ምንም የሚያገናኘው ነገር የለም ይለና and does not proceed from us ከኛም የሚጀምር ወይም ደግሞ ከኛ የሚወጣ ነገር ምንም የለም ይላል። ይሄ ሶሊድ ዲክላሬሽን የሚለው መጽሐፋቸው ኦን ፍሪ ዊል መጽሐፍ ወይም ደግሞ ስለ ፍሪ ዊል መጽሐፉ ላይ አንሪጀነሬትድ የሆነ ሰው unregenerated man are utterly unable by their own natural powers to understand, believe, accept, think, will, begin, effect, do, work or conquer in working anything ይላል። ለማመን ምናምንም በጭራሽ አይችልም ማን unregenerated man የሚል ትምህርት አላቸው። ይሄ የካልቪኒስት እና የሉትራን ትምህርታቸው ነው። የሉትራን ትምህርት ነው። አሁን ይህን ትምህርት ከያዝን በኋላ ይህን ትምህርት እንያዝና ስለዚህ ሰው ይህንን አንዴ እንዝጋው ከተማመን። ስለዚህ ሰው ዳግም መጥቶ ሪጀነሬት ካላደረገው ስፒሪቱ ድህነት ሊያገኝ አይችልም ብላችሁ ነው የምታምኑት አይደለ? ስለዚህ ሙስሊሞች አንድ ለምሳሌ መሐመድን እንውሰድና መሐመድ ያላመነው መንፈሱ መጥቶ ሪጀነሬት ስላላደረገው ነው አስቀድሞ ማለት ነው አይደል? አሁን እስኪ እንደዚህ እንትን ከማለታችን በፊት አንደኛ ይሄ አሁን እኔ መጀመሪያ ልክ ነህ። አሁን መጀመሪያ ጥያቄ ጠይቅ። እኔ አሁን ጥያቄ ጠይቅ ሰው መጀመሪያ መልስልኝና እኔ ጠይቄ ጥያቄው ተንጠልጥሎ ከሚቀር ይህንን ጨርስና ትጠይቀኛለህ። እሺ። ስለዚህ መሐመድን ስፒሪቱ ሄዶ ሪጀነሬት ስላላደረገው ነው ያላመነው አይደለም? የእግዚአብሔር መንፈስ ሪጀነሬት ካላደረገው ማንም ሰው ሊያምን አይችልም። ስለዚህ የሆኑ ሰዎችን ስላልፈለገ ሪጀነሬት አላደረጋቸውም፣ የማያምኑ ሆነዋል።
የሆኑ ሰዎችን ደግሞ ፈልጎ ሄዶ ሪጀነሬት ስላደረጋቸው አምነዋል ማለት ነው መንፈሱ። ስለዚህ የሚፈልገውን እየሄደ ሪጀነሬት ያደርጋል፣ እንዲያምኑ ያደርጋቸዋል ማለት ነው መንፈሱ አይደል? ያው የእግዚአብሔር ፍቃድ ነው። ስለዚህ በምንድነው ማለት ይሄ መንፈሱ ሄዶ ሪጀነሬት ሲያደርጋቸው መስፈርቱ ምንድነው ማለት? ለምሳሌ መሐመድን ሪጀነሬት ሳያደርግ አንተን ሪጀነሬት አድርጎሃል፣ ሰው ኮልድ ሪጀነሬት አድርጎሃል እንበልና አንተን ሪጀነሬት እንድትሆን ያደረገው መሐመድን ሪጀነሬት እንዳይሆን ያደረገውና ለሰው ማለት ሰዎቹን ወደ ጥፋት ጎዳና እንዲመራቸው የተወበት ምክንያቱ ምንድነው ማለት? አንተ መርጦ እሱን የተወበት ምክንያት መንፈስ አንኮንዲሽናል ኢሌክሽን የሚባለው እኮ ይሄ ነው። አንኮንዲሽናል ማለት እግዚአብሔር በራሱ ፍቃድ ነው። የእግዚአብሔር ፍቃድ ነው። ድህነት የእግዚአብሔር ፍቃድ ነው። አንኮንዲሽናል ነው ብለን የምንለው ለዛ ነው። አንኮንዲሽናል ነው። ስለዚህ እኔ እንትን የምልበት የተለየ ስፔሻል የሰራሁት ስራ ስፔሻል ያደረግኩት ነገር ኖሮ ሳይሆን እግዚአብሔር ግን በፈቃዱ ያደረገው ነገር ነው። ይህን ደግሞ ስለዚህ በቃ ምንም ምክንያት የለውም። አንተን ፈለገ፣ መሐመድን ግን አልፈለገውም። ሶ አንኮንዲሽናሊ አንተን መረጠ፣ እሱን አልመረጠውም ነው። ያው እግዚአብሔር እንትን ሲያደርግ በሰው ልጅ ኮንዲሽን ላይ ዲፔንድ አድርጎ አለም እግዚአብሔር ኢሌክት ሲያደርገው እንደዛ ነው። ምንም ኮንዲሽን አላየም ማለት ነው። አንተም እሱም ተመሳሳይ ኃጢአተኞች ነበራችሁ፣ ተመሳሳይ ኃጢአት ውስጥ ነበራችሁ። አንኮንዲሽናሊ አንተን መረጠ፣ እሱን አልመረጠውም ነው። አዎ እግዚአብሔር። ስለዚህ ለመሐመድ መጥፋት ተጠያቂው ማን ነው? ለመሐመድ መጥፋት ተጠያቂው የራሱ ኃጢአት ነው። እሱ ምን ያድርግ? እሱ ካልተመረጠ ምን ያድርግ? ካልተመረጠ መዳን ይችላል? አሁን እኮ እያልከኝ ያለው ማለት ነው መሐመድ ኃጢአት የለበትም ነው እያልከኝ ያለው። እኔ አለበት የለበትም የሚለው አይዲያ ውስጥ አይደለም ያለው። መንፈሱ ሲመርጥ ሁለታችሁም ኃጢአተኞች ከነበራችሁ አንተን መርጦ እሱ የተወበት ምክንያት ምንም ምክንያት ከሌለው መሐመድ በራሱ ተነስቶ ማመን አይችልም። መሐመድ ብቻ ሳይሆን አንተም በራስህ ተነስተ ማመን አይችልም። ሁለታችሁም አይደላችሁም። በእናንተ አስተምሮ ሁሉም ፍጥረት በራሱ ተነስቶ ማመን አይችልም። የማመን ካፓቢሊቲም ጭራሽ የለውም፣ ነፃ ፈቃድም የለውም የሚል ትምህርት ነው ያላችሁ። ስለዚህ ሁለታችሁም ነፃ ፈቃድ የላችሁም። መሐመድ ሊጠየቅበት የሚችልበት ምክንያት ምንድን ነው? የእኛ ትምህርት ብቻ ያለም መጽሐፍ ቅዱስ የሚያስተምረው ነገር ነው። መጽሐፍ ቅዱስ በተአምር እንደዛ የሚል ትምህርት የለውም፣ ሀሳቡም የለውም። አሁን ጥያቄን መልስ። መሐመድ ለምንድነው የሚጠየቀው መጨረሻ ላይ ታዲያ? ምን አጠፋ? መሐመድ የሚጠየቀው ኃጢአተኛ ስለሆነ ነው እንዴ? ኃጢአተኛማ አንተም ነበርክ። አዎ አንተን ስለመረጠ ነው የዳንከው አይደል? አዎ በኔ መሐመድ ባትመረጥ ኖሮ አንተ ዝም ብለህ በራስህ አምነህ ማለት በነፃ ፈቃድህ መዳን ትችላለህ? መቀበል በነፃ ፈቃድህ መዳን ትችላለህ ወይ? እኮ ነፃ ፈቃድህ እኮ ሲጀምር እግዚአብሔርንም ለማመን እግዚአብሔርንም ለማየት አቅም የለውም። ነፃ ፈቃድህ ለአንተም ነፃ ፈቃድ የሞተ ስለሆነ ማመን አትችልም። በነፃ ፈቃድ መቀበልም ሪጀክት ማድረግ ብቻ ነው የምትችለው አይደል? ያንን ነፃ ፈቃድ ጠምዝዞ ነው መንፈሱ ዳግም ወልዶ እንድታምን ያደረገ አይደል? አንተን ጠምዞ የሚለው እንደዛ አይነት ተርም የለም። ጠምዞኝ አይደለም። ምክንያቱ አንተ ሁልጊዜ ከሰው ሪጀነሬት ከማድረጉ በፊት የእግዚአብሔር ጠላት ነው፣ ፈቃዱ በእግዚአብሔር ላይ ጠላት ሆኖ ነው የሚነሳው ብቻ የሚል ትምህርት አላችሁ አይደል? አዎ። ወይስ እግዚአብሔር ፈቃድ ሊፈጽም ይችላል? አይዋ። ስለዚህ የአንተ ፈቃድ ሁልጊዜ የእግዚአብሔር ተቃራኒ የነበረውን ምን አደረገው? ዳግም ወለደህና ፈቃዱን ማለት ሳትፈልግ ማለት አንተ እየተቃወምከው መንፈሱ መጣና ና አትቃወም ብሎ ዳግም ወለደህና እመን ብሎ አሳመንህ አይደል? አንተ እንደሱ አይደለም። ሳልፈልጉ አይደለም ፈልጌው ነው። እሺ የአንተ ድርሻ አለበት? የኔ ድርሻ ምንም የለበትም እንጂ የአንተ ድርሻ መቃወም ብቻ ነው አይደል? እሺ አንዴ እንትን ልበል ኪራፕላርክ መቃወም ብቻ ነው ወይስ አንተ መንፈሱ ሲመጣ እሺ ብለህ ወይም ደግሞ ሳትቃወም ዝም ያልክበት ስቴት አለ ወይስ እየተቃወምክ በነበርክበት ሰዓት ነው መንፈሱ መጥቶ ሪጀነሬት የሚያደርግ? ይኸውልህ አሁን በመጀመሪያ ደረጃ ሪጀነሬሽን አፕን የሚያደርገው የመንፈስ ቅዱስ ስራ ነው።
ሰዎች ደግሞ በመንፈስ እኔ ቅዱስ የማን ስራ ነው ብያ ያንተ ስቴት ምን ነበረ ነው በዛ ሰዓት እንጂ የኔ ስቴት የማን ጠላት ስራ ነው? ነበርኩኝ፣ ኃጢአተኛ ነበርኩኝ፣ በበደሌና በኃጢአቴ ሙታን ነበርኩኝ። ቴንክ ዩ ጠላት የነበርከው ለመንፈስ ቅዱስም ጭምር ነው አይደል? አዎ። ታዲያ መንፈሱ ለምን መጥቶ አንተን ወለደ? ጠላቱ ከሆን በእኔ ኮንዲሽን ላይ ተመሰርታል። ለማን ኮንዲሽን አለው? እሺ አንተ ጠላት እያለ ከወለደ መሐመድም ጠላት ሆኖ ለምን አልወለደውም? በአንተ ኮንዲሽን ካልሆነ መሐመድ እንደምን ድጋሚ አልወለደውም? እሱ እግዚአብሔር ነው የሚያውቀው። እግዚአብሔርን መጠየቅ ትችላለህ እሱን። ስለዚህ መሐመድ ምንም ጥፋት የለበትም ማለት ነው። አዘኝ እንደው ዘደ ቅድም እንዳልነው ምንድነው ኢብሊስም እንደተባለው ማለት ዲያብሎስም ምንም ጥፋት የለበትም፣ ስለተወሰነበት ነው። መሐመድም ምንም ጥፋት የለበትም፣ ምክንያቱ ስላልተመረጠ ነው። ካልተመረጠ ምንም አያረግም። ትምህርቱ ይሄን ይመስላል። እኔ ጨርሻለሁ። አይ በቃ ከቅድም ጀምሮ ኢዩኤል ይህን ዲስከሽን የምናደርግበት ዋናው ምክንያት እንደው ኢዩኤል እንዲህ ነው ሳይሆን ሰዎች ገብተው ዲስከስ በሚያደርጉበት ሰዓት ላይ አላል የሆነ ፍሬ ነገር ይዘው ከዲስከሽን የሆነ ፍሬ ነገር ይዘው ከዛ በኋላ ይሄ ነገር የምር እንዴት ነው እያመንኩት ያለው ነገር እንዴት ነው? ለምን ከቅድም ጀምሮ ስናነሳቸው የነበሩ አርጊመንቶች እኔም ሳነሳ የነበረውን ወሃብ ሲያነሳ የነበረውንም አዳምጣል። ኦኬ እነዚህ ቱሊፕ የሚባለው ትምህርት እነዚህ 5 ቱሊፖች ከዛ ባለፈ ደግሞ ያው በእምነት መግለጫችሁ ላይ የተቀመጡ ነገር እዚህ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ የተቀመጠው ነገር እነዚህ ነገሮች ነገር እግዚአብሔር ላይ በጣም ትልቅ ጥያቄ የሚያስነሱ ነገሮች ናቸው። ኦኬ ነገር እግዚአብሔር ላይ ትልቅ ጥያቄ የሚያስነሱ ነገሮች ናቸው እና ይህን ዲስከሽን ከቅድም ጀምሮ እኔም ሳደርግ የነበረው ዮሐድም ሲያደርግ የነበረው እንደው ኢዩኤልን ለማሸነፍ እንዲህ አይነት ኢንቴንሽንም የለም ጌታ በሚያውቀው። ግን ምንድነው ሰዎች በዲስከሽን መካከል አንደኛ ታች ያለው ሰው እንዲማር፣ ሁለተኛ ደግሞ በዲስከሽን መካከል ዲስከስ የሚያደርገው ሰው ኦነስት ከሆነ ገብቷል የሆነ ማስተዋል የሆነ ነገር ይዞ እንዲወጣ ነው ዋናው ዓላማና ወንድማችን ኢዩኤል እንግዲህ ያው ኦልሞስት 30 ደቂቃ አካባቢ ነው ለአንተ ስትነቁት ብለን ዲስከስ ያደረግነውና አትጥፋ፣ ቤቱን ፎሎ አድርግ ምናምን ነገር ሌሎች ሀሳቦች የሚሸራሸሩበት ብዙ ሀሳቦች እየተነሱ የሚሸራሸሩበት ቤት ስለሆነ ሌላ ጊዜ ብቅ ብለህ ብትወያይ ደስ ይለናል። ለዛሬ ግን እዚህ ላይ ብቃ ነው ወንድማችን፣ እግዚአብሔር ያክብርልን። እሺ አመሰግናለሁ። ያው አንድ ሳይድ ጥያቄው አንድ ሳይድ ሆኖ እኔ መጠየቅ ያለብኝን ነገር የጠየቅኩኝ አይመስለኝም፣ ግን እስፋን ችግር የለውም። ሌላ ቀን ዛሬ ግዴታ እንትን አይደለም መጨረሻ ባይዘወይ ጥያቄ ያላችሁ ብለን ስንገባ ፎሎ የምታደርገን ከሆነ ብዙ ጊዜ ጥያቄ ያላችሁ ግቡ ምናምን እንላለን እና እንደውም ከትናንትና ወዲያ ጀምሮ ምናምን ጥያቄ ያላችሁ ግቡ ብለን ነበረ። በነገረ ክርስቶስ በምናምን ርዕሶች ይዘን እንገባለን እና የዛኔ መጥተህ ትጠይቃለህ ጥያቄዎችን። እሺ እናመሰግናለን። ጊዜ ያክብርልን። እሺ ጋይስ፣ እኔ ግን ታች ያላችሁ ሰዎች አረ እጃችሁን አሰሩት። ቆይ ምንድን ነው እጃችሁን አሰሩት እንጂ አንተ አቃይሮ የሆነ ስናክ ነገር እኮ አፌ ውስጥ ከትቼ ለዛ አንተ ትልቁ ላይ ሆነ አይ የሆነ ስናክ ነገር አፌ ውስጥ ከትቼ በትልቁ ሆኜ ከማላመጥባቸው ቆይ እዚሁ በትንሹ ሆኜ አንዴ ቆይ ልጨርሳት። የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ ሰው ልጅ ይሰቀል ዘንድ ይገባል ይላል። ምሳሌውን ከሙሴ የነሐሱን እባብ መስቀል ጋር ያገናኘዋል። የነሐሱን እባብ በኖርማሉ እባብ በመርዘኛው እባብ የተነደፉ ሰዎች ግዴታ የነሐሱ እባብ ማየት ይጠበቅባቸዋል። መጽሐፉ በዓላማ ላይ ስቀል፣ ከዛ በኋላስ የነሐሱ እባብ የሚመለከቱትን የሚያዩትን እነሱ ይድናሉ ይላል። ከሰዎቹ ምን ይጠበቃል? ማየት፣ የነሐሱ እባብ ማየት ማለት ነው። ልክ እንደዚያ ክርስቶስ ደግሞ የሰው ልጅ በእርሱ አምነው እንዲድኑ ክርስቶስ ይሰቀል ዘንድ ይገባል አለ። ከዛስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ስለዚህ ክርስቶስ ትቀጥል አታቁም ብለህ ወንጌላውያን ስትል ማንን ነው እያልክ ያለኸው? ግን ኔትወርክ አበራበጣ መሰለኝ። አይ ኔትወርክ ምንም አላበራበም። እዚህ ጋር ኖርማል ነው። ወንጌላውያን ብለህ ስትጣራ ስለማን ነው እያወራ ያለው? የወንጌላውያንን እምነት አታውቁም ስትል ማንን ነው ወንጌላውያን እያልክ ያለው?
ወንጌላውያን እያልኩ ያለሁት አማኞችን ወይ ደግሞ በእናንተ ጴንጤ ወይም ጴንጤኮስታል ተብሎ የሚጠሩትን ጠቅላላ በመጽሐፍ ፕሮቴስታንቱን አጠቃላይ ማለት ነው። ወንድማችን ኤልያስ ይሰማል? በተቻለ መጠን ቶሎ ባኬን ፎርስ ብናደርግ መልካም ነው ብዬ አስባለሁ። ድምፅ ተቋርጦብኛል። አረ ይሰማል የኔ ድምፅ። አንተ ራሱ ከሰው ጋር ስታወራ ከጀርባ ከሆነ ሰው ጋር እያወራ እንደሆነ ድምፅ እኮ ይሰማናል ወንድማችን። ኦኬ አይደለም እንትን ኔትወርክ ነው። ኮመንት ላይ እምነት የወንጌል አማኞችን ምንም አታውቁም ትለናለህ። ገብተህ አውራ ሰከባት። አሁን ይሰማል? አዎ አሁን ይሰማኛል። ኦኬ በጣም ጥሩ። እንግዲህ ፕሮቴስታንቱን ነው ብለሃል። ኢየሱስ ለዓለም አልሞተም የሚለው ትክክለኛ ትምህርት ነው ወይስ ሐሰተኛ ትምህርት ነው? ሐሰተኛ ነው። ይህንን ትምህርት ቃለ ሕይወቶች እንደሚያምኑት ታውቃለህ? ምን ለማለት ፈልጌ ነው? ኦልሬዲ አሁን እንደዛ ቃለ ሕይወት ፌዝ ሙቭመንት ወንጌል ምናምን የሚያምኑትን እንደዛ ቃለ ሕይወቶች አንዴ ቆይ አዳምጪ። ቃለ ሕይወቶች ወንጌል አማኝ ናቸው አይደል? እኔ አሁን እንደዚህ እየለያየህ እንትን እንድትለኝ ሳይሆን እኔ ቃለ ሕይወትን እንትን ስለማለት ቃለ ሕይወት ቸርቿ ስማኝ፣ ቃለ ሕይወት ቸርቿ ቤተክርስቲያኗ ወንጌል አማኞች ይባላሉ አይባሉ? ቃለ ሕይወት ትባላለች፣ ግን ዶግማቸውንና መሰረታዊ ትምህርታቸውን አላውቀውም። እዛው ስለአንኩ ማለት ነው። በጣም ጥሩ። አሁን ምን አልከኝ? ስለ ወንጌላውያን እንትን ስናወራ አጠቃላይ የሚባል ነገር የለም። በደንብ ስማኛው። አጠቃላይ የሚባል ነገር በጣም ብዙ አይነት ልዩነት ስላላቸው አንተ ስለማታውቀው ነው። አዳምጠኛው። ቃለ ሕይወት ቸርቿ ወንጌል አማኝ ትባላለች፣ ወንጌል አማኝ ተብሎ ይጠራሉ አልክ። እኔ ደግሞ ከቃለ ሕይወት ትምህርት ውስጥ አንዱ ያው ካልቪኒስቶች ናቸው እነሱና ከቃለ ሕይወት ትምህርት ውስጥ አንዱ ምን አይነት ትምህርት ነው? ኢየሱስ ለዓለም አልሞተም የሚለው ትምህርቱ አንዱ ትምህርታቸው ለተመረጡት ነው ኢየሱስ የሞተው የሚል ትምህርት ነው። ይሄን ልሞግታችሁ እኮ ነው የገባሁት። ጋዲሳ ምንድነው? አንተም ለዓለም አንዷን ኢየሱስ ለዓለም አልሞተም። ስለዚህ ቅድም ምን አልከኝ መሰለህ? ቃለ ሕይወት አዳምጠኝ። ቃለ ሕይወት ቸርቿ ኢየሱስ ለዓለም አልሞተም ብላ ነው የምታስተምረው። ኢየሱስ ለዓለም አልሞተም ብላ። ስለዚህ ኢየሱስ ለዓለም አልሞተም ብላ የምታምን ቸርች ወንጌል አማኝ ተብላ ትጠራለች ወይ? እኔ ጥያቄ አሁን እኔ በዚህ ደረጃ እኔ አሁን ቃለ ሕይወት አንድ የሆነ የቸርች እንትን ጠርተህ ከሌ ብትለኝ ለምን እምነትን እነዛን አስተምሮ ስለማላውቀው እየነገርኩህ እኮ እኔ እየነገርኩህ ምንም የማዋሽበት ምንም ምክንያት የለም። መድኃኒዓለም በሚያውቀው ግን ካልቪኒስቶች እኔ ሚኬሲ ውስጥ ነው ያለሁት። መሰረተ ክርስቶስ ውስጥ ነኝ። ወደ አንተ እንደማንቀበል አንዴ አዳምጠኝ። ምን እያልኩ እንደሆነ ወዲያው ሽፍት እያረክብኝ ስለሆነ በጣም ከታላቅ ይቅርታ ጋር ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የተለየ የሰማይን መልአክ ቢሆን ቢሰብክላችሁ የተወገዘ የተረገመ ይሁን ብሏል አላለ? ብሏል። ኢየሱስ ለዓለም አልሞተም የሚለው ትምህርት ልዩ ወንጌል ነው አይደለም? በአንተ እምነት መሰረት እኔም እኮ ያንን እቃወማለሁ። ግን ጀነራሊ ይሄንን የሚያምኑ የወንጌል አማኞችን ጨፍልቆ የውሃድ ነው ማን ነው የውሃድ ይቅርታ ስሙንና ሙሉ ጨፍልቀን ግን ስንናገር ዲኖሚኔሽን ነው እየጠራን ያለው። ዲኖሚኔሽን ጠርተን ነው የምናወራው እኛ። በደንብ አዳምጥ። አሁን ምሳሌ ያነሳውልና ቃለ ሕይወት ለምሳሌ ቸርቿ እንደዚህ አይነት እምነት አላት እቺ። ስለዚህ ቃለ ሕይወት ኦኬ፣ ቃለ ሕይወት ወንጌል አማኝ ተብላ ትጠራለች ወይ? ነው ጥያቄ። ትጠራለች አትጠራም ብለህ መልስልኝ። ኢየሱስ ለዓለም አልሞተም ብላ ያመነች የወንጌል አማኝ ትባላለች፣ ግን የውስጥ ዶክትሪኗን ኢየሱስ ለዓለም አልሞተም መሰረታዊ እምነቷን አላውቀውም። ስለኔ ግን ስለኔ ቤተ እምነት ጠይቀኝ። የወንጌል አማኝ ቆይ አሁን እኮ ቅድም ምን አልክ መሰለህ? ስለ ወንጌላውያን አታውቁም አልከንና ስለ ወንጌላውያን እምነት አንደርስታንድ አታደርጉም ስትለን እኮ ነው። ኦኬ ስለ ወንጌላውያን ማናቅ ከሆነ ገፍቶ ኢንቫይት ተደረክና ገባ። ከወንጌላውያን ውስጥ ለምሳሌ አንዷ ቃለ ሕይወት ናት። ኦኬ ስለዚህ ቃለ ሕይወት ኢየሱስ ለዓለም አልሞተም ብላ እያመነች
ለዓለም አልሞተም ብላ ኢየሱስ ለዓለም አልሞተም ብላ እያመነች ወንጌል አማኝ ተብላ ትጠራለች አትጠራም? ምን ጥያቄ? እኔ ደግሞ አንድ ጥያቄ ልጠይቅ። ማለት እንትን አልክብኝ ይሁን ቀየርክብኝ እንዳትለኝ እንጂ ኦርቶዶክስ ሁሉ አንድ አይነት አስተምሮ ነው ያለው። ዶግማ አንድ አይነት አስተምሮ ነው ያለን። አዎ አንድ አይነት ነው ሁሉ። አዎ ዶግማ አንድ አይነት ነው። ኦሪየንታል አብያተ ክርስቲያናት በሙሉ ዶግማችን አንድ ነው። ስለዚህ የተሳሳተ መሰረታዊ ትምህርት፣ የተሳሳተ ልምምዶች ምናምን የሉም በመድረኮቻችሁ ላይ። ዶግማ ማለት ሃይማኖት ማለት ነው። ቤተክርስቲያናችን ለምሳሌ ዶግማ የምትላቸው 5 ትምህርቶች አሏት። ኦኬ ሚስጥረ ስላሴ ላይ ያላት ትምህርት አለ። ነገረ ክርስቶስ ላይ ያላት ትምህርት አለ። ሚስጥረ ቁርባን አለ። ሚስጥረ ትንሣኤ ሙታን አለ። ከዛ እነዚህ 5 አሉ። ኦኬ እነዚህ 5 አሉ እኮ። እነሱ የሚተረጎሙባቸው መንገዶች አንድ ናቸው። አንድ ነው። ቤተክርስቲያኒቷ ወጥ የሆነ ትምህርት ነው። አንድ ነው። ወጥ የሆነ ትምህርት ነው ያላት። ምንም ስህተት የለም። እነዚህ ትምህርቶች እኮ ቤተክርስቲያኑ እነዚህ ትምህርቶች ላይማ ሃይማኖት ብላ ቤተክርስቲያን ይሄን እንኳን እዚህ አይደለም ነገርኩ። ግብጽ ብትሄድ፣ ሌሎች አብያተ ክርስቲያናት ብትሄድ፣ ኦሪየንታል አብያተ ክርስቲያናት የሚባሉት ህንድ ብትሄድ፣ አርመን ብትሄድ፣ ሶሪያ ብትሄድ፣ እነዚህ ጋር ሁሉ አንድ አይነት እምነት ነው ያለ። ሁሉም ታቦትን ይቀበላሉ። መሰዊያ አላቸው። ሁሉም መሰዊያ አላቸው። ታቦት ማለት እኮ መሰዊያ ማለት ነው። አሁን ቅድም ያልኩህን ነገር በደንብ ስማ። ዶግማ ብዬ ዘርዘርኩልህ ነገሮች አሉ። አሁን ቅድም ታቦት ወር መሰዊያ የምንለው ዶግማ ከሚባሉት ውስጥ ራሱ አይደለም። ስርዓተ ቤተክርስቲያን ውስጥ የጌታን ስጋና ደም ለመፈተት መሰዊያ ነው የምንጠቀምበት፣ መሰዊያ ነው ቤተክርስቲያን የምትጠቀምበት። ኦኬ ዶግማ ብዬ ዘረዘርኩልህ ግን የማይለወጥ ሃይማኖት ነው። አሁን ግን ለምሳሌ አልኩ ግብጽ ብትሄድ መሰዊያ አላቸው፣ ታቦት አላቸው። የትም እህት አብያተ ክርስቲያናት ብትሄድ ታቦት አላቸው፣ መሰዊያ አላቸው። እንኳን አልኩ ኦሪየንታል አብያተ ክርስቲያናት ኢስተርኖች ጋር ብትሄድ ሁላ አላቸው፣ ታቦት አላቸው፣ መሰዊያ አላቸው። ጥንታውያን አብያተ ክርስቲያናት በሙሉ መሰዊያ አላቸው። ቅዱስ ጳውሎስ ዕብራውያን 13 ላይ መሰዊያ አለን ብሎ እንደተናገረው ማለት ዕብራውያን 13:10 ላይ ካልተሳሳትኩ። ሉትራን ነው ባይዘው መካነ ኢየሱሶችም አላቸው መሰዊያ ማወቅ ከፈለክ ፎርዛም ማተር። አይ እኔ ውስጥ ያሉ ኦርቶዶክስ ውስጥ ያሉ ሁሉም ቤተ እምነቶች ወይም ደግሞ አጥቢያዎች አንድ አይነት እንትን አላቸው ብዬ አላምንም። ብዙ ነገሮችን ማንሳት ግን ወደ ዋናው ሀሳባችን እንመለስና ወደ ዋናው ሀሳባችን እንመለስ። ሃይማኖት ላይ ያለ ልዩነት አንሳ። ማንሳት እችላለሁ አልክና አለፍ። ይሄው ድሉ ልስጥ። ሃይማኖት ላይ ዶግማ ላይ ያለ ልዩነትን አንሳ። አሁን የገባሁበትን እንትን አንሳ። ፈቅጄልሃለሁ ወይ ይቅርብኝ በል፣ ችግር የለውም። ይቅርብኝ ካልክ ወደ ቅድሙ መመለስ እንችላለን። አይ ወደ ገባንበት እንትን እንመለስ። አንዳንዴ እሱን እርግጠኛ ባልሆንበት ነገር ላይ እንዲህ ብሎ መናገር መልካም አይደለም። እሺ ወደ ቅድሙ እንመለስና ቅድም ላይ ነበርን መሰለ ወንድማችን ኤልያስ ምን የሚል ሀሳብ ነበር ስናነሳ የነበረው? ቃለ ሕይወት ወንጌል አማኝ ናት። ኦኬ ወንጌል አማኝ ከሆነች ደግሞ አልኩ እኔ ኢየሱስ ለዓለም አልሞተም ብላ ታምናለች። የካልቪኒዝም እምነት ነው ያላት። ስለዚህ ኢየሱስ ሰው እንደ ቸርች ነው ያልኩ። አሁን ግለሰቦች አላልኩም ኤልያስ እንዳትሳሳት እሺ። እንደ ቸርች ይህንን እምነት ቃለ ሕይወት ቸርቿ እንደ ቸርች ይህንን እምነት ይዛ ወንጌል አማኝ ተብላ ትጠራለች ወይ? ኢየሱስ ለዓለም አልሞተም የሚለውን ትምህርት ይዛ ቸርች ተብላ ወንጌላዊ ተብላ ምንድነው የወንጌላውያን አብያተ ክርስቲያናት ተብላ ልትጠራ ትችላለች ወይ? እኔ ጥያቄ እኔ ግን ያው በቃለ ሕይወት ዙሪያ ብዙ እውቀቱ የለኝም። በኤምኬሲ ዙሪያ በጠይቀኝ ብዙ ነገሮች ልነግርህ እችላለሁ። ስለዚህ አንድ የተሳሳትከው ነገር ወንድማችን ኤልያስ ምን መሰለህ? የተሳሳትከው ነገር ምን መሰለህ? ወንጌል አማኞችን ወንጌላውያን እንደዚያ ያምኑም ብለህ አየህ። ወንጌል አማኝ በሚል ጥላ ውስጥ ወይ ደግሞ ፕሮቴስታንቲዝም በሚለው አምብሬላ ውስጥ ራሱ ብዙ አይነት ዲኖሚኔሽኖች አሉ። አየህ አሁን አንተ መሰረተ ክርስቶስን ነው የማውቀው። እስቲ ግን ያንን ልታሳየን ትችላለህ በማስረጃ የቃለ ሕይወትን? ኧረ ችግር የለውም ማሳየት ይቻላል። ኢየሱስ ክርስቶስ ለተመረጡ ብቻ ነው የሞተው የሚለውን ማውጣት ይቻላል። ችግር የለውም። አሳየኝ። ማስረጃውን ማሳየት ትችላለህ። አሁን ከቻልክ መጽሐፉ አለ። ያ መጽሐፍ
በመረጃ ብታሳይኝ ደስ ይለኛል። ችግር የለውም። እኛ ሲጀመር ያለ ማስረጃ መች እኛ እኮ አናወራም። እኛ ለምናምነው አምላክማ ታማኝ ነን። ባይዘው እንደዚህ ዝም ብለን አናወራም። የተከዳው እውነት ይላል። ስሜ ታደሰ ነው ጸሐፊው እና ኢየሱስን ክዳችሁታል ይላል። ባይዘው ፓስተር ስሜ ታደሰን ያውቀዋል? ኤልያስ ታውቀዋለህ? ፓስተር ስሜ ታደሰን ምናልባት እዛ ውስጥ ያሉ ቴዎሎጂያን የጻፉትን ምናምን ከሆነ ኦልሬዲ የቤተ እምነቷ ዶግማ አይደለም። ዮሐዴ ያሳይ። ቆይ ዮሐዴ ያሳይና ከዛ በኋላ እንትን እንላለን። ቀጥል ዮሐዴ። ነሻይ እንትኑ ፓስተር ስሜ ምናልባት ካላወቀው የአማን ሻሎም ፓስተር ነው። አማን ሻሎም ታውቀዋለህ? ቆይ አታውቀውም? እሺ እንተውና ሚዲያ ላይ ምናምን ማየው ልጅ አለ አንድ በቃ እሱን የእሱ ፓስተር ነው እና እሱ እዛ መጽሐፍ ላይ ገጽ 90 ላይ አለ፣ ገጽ 50 ላይ ገጽ 90 አክቹዋሊ በክርስቶስ ነው የምንለያየው። ስፔሻሊ ክርስቶስ ለዓለም ነው የሞተው ከሚሉት ከአርሜኒያን ጋር የተለየ ክርስቶስ ነው ያለን ይላል። እዚህ ጋር ግን ክርስቶስ ለዓለም አልሞተም የሚለውን በግልጽ ያስቀምጣል። እንዲህ ይላል፣ 4 ምርጫዎች ያስቀምጣል። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው። ትክክል ነው ይሄ አረፍተ ነገር ኤልያስ ወይስ ትክክል አይደለም? ኤልያስ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው የሞተው። ትክክል ነው አረፍተ ነገሩ። ያው ሳንል ይላል አይባልም፣ እንደዚህ ሳንል ትክክል ነው ዮሐዴ። ኤልያስ ግን በካልቪኒስቶች እንደዚህ አይባልም፣ ሳንል ይላል። እሺ ክርስቶስ የሞተው ለእከሌና ለእከሊት ነው ሳንል ይላል። ያው ለእከሌና ለእከሊት ነው ብለህ መናገር ራሱ አይቻልም። ክርስቶስ ለኤልያስ፣ ለተመስገን ምናምን፣ ለአንትሽ፣ ለጋዲ ሞቷል ማለት ራሱ አትችልም። ለእከሌና ለእከሊት ነው ሳንል ይላል። እሺ አመሩሃ ለመዳን የሚያስችል አቅምን በሰው አኑሯልም ሳንል ታዲያ ምንድን ነው የምንለው ይላሉ ካልቪኒስቶች ወይም ደግሞ ቃለ ሕይወቶች። ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ስለዚህ እሺ ዮሐዴ ይቅርታ፣ እሺ እኔ ከዚህ ሀሳብ ጋር ከአንተ ጋር እስማማለሁ። ግን ይሄ የቃለ ሕይወት መሰረታዊ ትምህርት ወይም ዶግማ ማስተማር አንድ ፓስተር የጻፈው ነው አይደለ እንዴ? ስለዚህ ቃል በእናትህ አንድ ፓስተር ቱሊፕ ታውቃቸዋለህ? ቆይ ቱሊፕ ታውቃቸዋለህ? ቱሊፕ የሚለውን የካልቪኒስቶች የቃለ ሕይወት አዎ ቱሊፖቹን ታውቃቸዋለህ? ትምህርት መማሪያዋ ይሄ ነው። እምነቷ ይሄ ነው። አይ ቲንክ ላግ እያደረገ እየቆየ ነው መሰለኝ የሚደርሰው እሱ ጋር ይመስለኛል ኔትወርኩ። ኤልያስ ከተሰማህ ቱሊፕ የሚባለውን አሁን ኔትወርክ እየተቆራረጠ የኔ እንትን ነው። ቆይ ቪዲዮ ልዝጋለት መሰለኝ እስቲ። አይ አይደለም እሱ ጋር መሰለኝ ዮሐዴ አንተ በስርዓት ይሰማል። እሱ ጋር አንዳንዴ የሌላ ሰው ቪዲዮ ሲከፈትም እንደዚህ እንትን ይላል መሰለኝ ለሌላኛው አሮን ነው። እስቲ ኤልያስ አሁን ይሰማል እንዴ? ይሰማል ኤልያስ? ኤልያስ ተመለስ፣ ድጋሚ ላክ፣ እንቀበላለን። ኔትወርክን አስተካክለን። በጣም ላግ እያደረገ ነው የሚደርሰን። ድጋሚ ልክ ይሻላል። ለምን እኛ ካወራን በኋላ ከሆኑ ሰከንዶች በኋላ ነው ላይክ የሚደርሰው። ወይ ብዙ ነገር ግን ልጁ ግን አላቅም ነው የሚለው። ድንገት የቸርቹን ፓስተር ብጠይቀው ካወቀው ብጠይቀውስ? አይ አገባቡ ግን ምንም አታውቁም ነበርና ገርሞኛል አንዳንዴ። ለዛ እኮ ነው እኔ የሳብኩትም ዮሐዴ፣ ለዛ ነው። አሁን ምንም አታውቁም ስለ ወንጌላውያን ብሎ ተናገረና ቬግ በሆነ መልኩ ተናገረ። ከዛ ኦኬ እስቲ ስለ ወንጌላውያን የምታውቀው ነው ግባ ተባለ። ኢንቫይት ተደረገ። ከገባ በኋላ ግን በቃ ስለ መሰረተ ክርስቶስ ብቻ ጠይቁኝ፣ ስለ ሌሎቹ አይመለከተኝም አይነት ነገር አለ። ኦኬ which is wrong።
ስለዚህ እንደው ኮሜንት ላይ እንዲህ ዝም ብሎ መጻፍም ልክ አይደለም ነው ያነሳው ሐሳብ ላይ ግን ሐሳብን መጨረስ ይችላል ሜቢ አይ ምናልባት እችን ልጠይቀውና ከዛ ትቀጥላላችሁ ከአንተ ጋር ኔትወርኩ ከሰራ ማለት ነው። ኤልያስ አሁን ይሰማል እንዴ? አዎ። በጣም ጥሩ። አሁን ጥሩ ነው። የቃለ ሕይወቶች ወይም ደግሞ የሪፎርምድ ቴዎሎጂ ቱሊፕ የሚለውን ትምህርት ታውቀዋለህ? ቱሊፕ አላውቀውም። ኦኬ፣ እሱ ነው ትልቁ ችግር። ቱሊፕ የሚል ትምህርት አላቸው። ቱሊፕ ማለት አብሪቬሽን ነው እና የትምህርቶቻቸው ልክ አምስቱ ሶላ የሚባሉት ታውቃቸዋለህ? አይዋ ልክ እንደ አምስቱ ሶላ ለሪፎርምድ አምስቱ ወይም ደግሞ ቱሊፕ የሚባል ትምህርት አላቸው። TULIP የሚል አብሪቬሽን አለው ማለት ነው። ቲ የሚለው አስታወስከው? ቶታል ዲፕራቪቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት የሚሉትን አስታወስካቸው ትምህርቶቹ? ኤልያስ ኦኬ። አይ እንትን ይወለቃ ኤልያስ ኔትወርክ በጣም እያስቸገረ ነው። በጣም ከታላቅ ይቅርታ ጋር በጣም ሌላ ጊዜ በቃ ተመልሰን አንተ ቀጥል እሺ። 900 ምናምን ሰው አስቀምጠን እያወራን ገና ኤልያስ እስኪመልስ መጠበቅ ስለማንችል በቃ ሌላ ጊዜ ተመልሶ ወንድማችን በጣም ከታላቅ ይቅርታ ጋር አይሻልም? እንደዚህ ጊዜያችንን በአግባቡ ለመጠቀም ብንሞክር መልካም ነው ብዬ አስባለሁ። እንዴ አንተ እስቲ ገስ ላይ ሰዎች ካሉ አንዴ እንትን ብል ከይቅርታ ጋር ማርቆስ አሁን ምንድነው ለምንድን ነው የምትልከው? አሁን አንተ ኧረ ተው ማርቆስ አሁንም እዛ ናቸው። አስገባው ሉትራን አይደለ? እስቲ ስለ እንትኑ እንጠይቀው ይገባል። ማርቆስ ሲያወራ ራሱ እኮ እንደው እሱን አንተሽ ሳወቁ የማርቆስ የሚጠየቅ ከሆነ ማለት ነው። ካልሆነ ተመስገን አንተ ሎዛ ይባላሉ። እኔ እኮ ባይዘወይ ማርቆስ ማለት ነው እንዳጀማመርህ ፍጻሜህም ቢያምር እኮ በጣም ደስ ይለን ነበረ። ግን ስትጀምር በጣም በተቀደሰ ሰላም ተባባሉ በሚለው በመጽሐፍ ቅዱስ ቃል ትጀምርና ከዛ ማድረግ ትጀምራለህ። ግን እስቲ እንደ ሰላምታ ረጋ ለማለት ሞክርና እንትን ላይ ግን ዮሐዲ እንትን ላይ የቅድሙን የቃለ ሕይወቱን እንትን መረጃ አንዴ ቆይ ማርቆስ አትጡ። ይቅርታ እኔ ነኝ ሚውት ያደረኩት የራሴ አደርጋለሁ ብዬ ድምፁ እንትን ይላል። የማርቆስ የት ሆኖ እንደሆነ አላውቅም። አሜሪካ እንደሆነ አውቃለሁ፣ ግን ድምፁ በጣም ማይኩ ጋር ተጠግቶ ነው መሰለኝ። አዎ ትክክል። አሁን እሺ ራቅ አድርገው ማርቆስ። አዎ የሆነ ስልክህና የሆነ ቦታ አስቀምጠውና ከዛ አንተ ራስን ተቆጣጥረ ከስልኩ ርቀህ ለማውራት ሞክር። ዘግተው ራሱ ባይዞ ይሰማል። ለዛ ቼክ ላድርገው ብዬ ነበር ቅድም የዘጋሁት። አንዴ ሚውት አድርገውና ማርቆስ ራቅ ብለህ ስታወራ ስለምትጮህ ስለሚደክም ምናምን ነገር ደግማቸውብንም ጋዲ ቀጥል። እሺ ማርቆስ እሰማለሁ። ማርቆስ አዎ በጣም እንዴ አሁን በጣም ጥሩ። ኦኬ ምሰማ ከሆንኩኝ ጥያቄ ከመጠየቃችሁ በፊት ዋሽታችኋል። ምን ብለን ዋሸን? እሺ ምን ብላችሁ መሰለ? የቃለ ሕይወትን ዶክትሪን አሳያለሁ ብሌ የአንድን ሰው ጽሑፍ ይዜ መጣኝ። ማን ነው የአንድ ሰው? አሁን መረጃ ወንድማችን ሲጠይቅ አይ የአማን ሻሎምን አስተማሪ ነው ብሌ የእሱን ጽሑፍ ይዜ መጣል። ልጁ የጠየቀው የቃለ ሕይወትን ዶክትሪን ነው። እባክህ ስማ እስኪ ማንን ነው ግለሰብ ያልከው? አሁን ጽሑፉን ያመጣኸው የቃለ ሕይወትን ሳይሆን የአንድን ሰው ጽሑፍ ነው ይዜ የመጣኸው። ማነው ሰውየው? እስኪ ሰውየውን መጽሐፉን ራሴ አንብብ። ራሴ ለእኛ አሁን አንተ ምንም የምታውቀው ነገር ስለሌለ ማርቆስ እንኳን
ስለ አማን ፓስተር ልታቅና ስለ ቸርች ራሱ እንደማታቅ እኮ አሁን ልናሳይ ነው። አሁን የማይመለከት ውስጥ ገብተህ ከምታቦካ አሁን ሉትራን አይደል? ሉትራን ነህ? ሉተር ነህ አንተ? መጀመሪያ ነው ዋሽቴ ያለኝ ነው ውሸቴን ማጋለጥ። እሱን እንኳን ደስ አለ፣ እንኳን ደስ አለ። አሁን ማርቆስ ከአንተ ጋር በማይገባ ነገር ከምንዳረቅ አሁን ከምትቀበለው እናውራ። አሁን የምታወራ ከሆነ በመጨረሻ ጊዜ ነው የምነግርህ። ስለ መካነ ኢየሱስ ታወራለህ አታወራም? አላወራም። የቃለ ሕይወቱን እየዋሸ በመካነ ኢየሱስ ሂድ። ልጅህን አውርደው እንዳንተ እንዳይሆን እባክህ፣ በአንተ እንዳይወጣ ልጅህን አውርደው። አላወራም ይላል እንዴ? የሆነ ሰው ነው ይላል። ማን ነው ሰውየው? አያውቀውም። ስለ ሰውየው እንኳን ሳታውቅ ስለሱ ለማውራት ትገባለህ እንዴ? ምን አይነት ሰው ነህ? እኛ ጊዜም አልተረፈን ጉልበትም አልተረፈንም። እሺ ቀጥል ጋዱ። እሺ ማርቆስ እንደው ዝም ብለህ ባታደክምን ለምን? ከዚህ በፊት እኛ ባይዘዌ በጣም ብዙ እንግዲህ ቲክቶክ ላይ ቃለ ሕይወት እንሄዳለን የሚሉ ሰዎች ኢቨን አገልጋይ ትዝ ይላቸዋል አይደል? ሁላ አሁን እነ ሙለታ እነማ ምናምን ነገር እዚህ ቃለ ሕይወት ናቸው። ትዝ ይላል አይደል? አሁን ሙለታ ብዙዎች ፓስተር ስሜ ታደሰን ባይዘዌ በደንብ አላወቁትም መሰለኝ ምን ያህል ትልቅ ቦታ የሚሰጠው በእነሱ ምን ያህል ትልቅ ቦታ የሚሰጠው መምህር ኦር እነሱ እንደሚጠሩት ቴዎሎጂያን እንደሆነና እንደው ዝም ብለን ከመሬት ተነስተን ያወራን ሳይሆን በጣም ብዙ እንደዛ የሚያምኑ ሰዎች እንዳሉ ኦኬ። ኢቨን ቸርቿ ደግሞ እዚህ ካልቪኒዝም ባክግራውንድ ያላት አይነት ቸርች እንደሆነች ይታወቃልና ገስት የሆነ ጥቁር ፕሮፋይል ያለው ሰው ይታየኛል። እሺ በጸጋው ድኛለሁ የሚል ዩዘር ኔም መሀል ላይ 10 ማይከን ስታበራ ነበር። ሰላም ለዚህ ቤት ይሁን፣ ሰላም ለእናንተ ይሁን። አንዴ ነው ያነሳሁት። እግዚአብሔር የተመሰገነ ይሁን። አይ አንድ ቁጥር በጣም ተደጋጋሚ ስጽፍ ነበር። ረዣዥም የሆኑ አንድ ቁጥሮች ስጽፍ ነበር። ስድስት ሰባት ዲጂቶችና የጻፍከው ምን ነው? እንደው የሆነ ላነሳነው ነገር መልስ ኖሮ ነው መሰለኝ እንዲሁ ስጠረጥር። አዎ በትክክል ሴት አገልጋዮችን እሷን ስጠይቃት ነበርና ሴት መምህራን አሉ አዲስ ኪዳን ላይ። በጣም ጥሩ መጽሐፍ ቅዱስ ይዛሃል ብዬ ተስፋ አደርጋለሁ። ሴት መምህራን እንዳትረሳ። በጣም ጥሩ። አንድ ብቻ ለስጥህ እንደው ለአንተ እንትን እንዲሆንህ ሮሜ 16 ከአንድና ሮሜ ምዕራፍ 16 1 እና 2 አንብብልኝ። እሺ በክንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበንን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት ይላል። አመሰግናለሁ የኔ ወንድም። አገልጋይ ማለት ምን ማለት ነው? እሺ ቁጥር 2 ላይ ስሟ ማን ነው? ፌበን ነው አይደል? ፌበን። ቁጥር 2 ላይ ቅዱስ ጳውሎስ ምን አለ? በክንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበንን አደራ ብያቸዋለሁ ይላል። መምህር ይላል እዚህ ጋር መምህርት ናት ይላል። አገልጋይ ማለት ምን ማለት ነው? ስንተርጉመውና ከዛ ነው። አገልጋይ ማለት መምህር ነው፣ አስተማሪ ማለት ነው። ወንጌል አስተማሪ ነች ፌበን። ባይዘው የዚያች ቤተክርስቲያን አገልጋይ ነች። አይልም እኮ ክፍሉ ላይ አይልም። እሺ ካላለ ተው፣ ሌላ ደግሞ ልስጥህ። አይ ቆይ ካላለ ሳይሆን እዚሁ ላይ ይዛሃለሁ። እዚሁ ላይ ለአንተ የያዝልህ መብት አለህ፣ ነፃ ፈቃድ አለህ እኮ አገልጋይ። አንተ አገልጋይ ነህ። ለምሳሌ ካህናት አገልጋይ ናቸው። አገልጋይ ናችሁ ወይ እናንተ እዚህ ያላችሁ ሰዎች? ወንድሜ አንድ አዳምጠኝ እኮ አንድ አዳምጠኝ። ለምሳሌ አንድ ቤተክርስቲያን ውስጥ ምግብ በመስራት ሊሆን ይችላል። በተለያየ መልኩ ሰዎች ያገለግላሉ አይደል? እህቶች ኖ እሱን አይደለም እያለን ያለው ለቤተ ክርስቲያኑ አገልጋይ እያለን ነው። ብራዘር ለቤተ ክርስቲያኑ አገልጋይ እያለን ነው። አንሟገትም። አልፋ አለው ውሸትን ካሳየህ ይበቃኛል። ኧረ አልፋ አለው የሚባል ነገር የለም ወዳጅና መለስ በል በአዲስ ኪዳን ቤተክርስቲያኑ ውስጥ በደንብ ስማ። በአዲስ ኪዳን ቤተክርስቲያን ውስጥ ሰዎች ለምሳሌ ሌላ ልስጥህና ሌላ ሰው ይዳኛል። እዚህ መሀል ገብቶ ናቆይ ወዴትም አስተማሪ ደግሞ ልስጥህ። ያስተማሩ ሴቶች ልስጥህ። የማይሰማ ከሆነ ታች ወርደን እንድታዳምጥ ልናደርግ እንችላለን። የምትሰማ ከሆነ ግን እዚሁ ክፍል ላይ እንጨርስ። መጀመሪያ ስለዋሸ ማለት ነው። ከባድ መልስ እንዳለው ሰው ብድግ ብለህ ገባ። ግን አንተ ያልከው ነገር አይነ
ቤተክርስቲያን ውስጥ ለምሳሌ ምግብ በማቅረብ ለሐዋርያትን ለምሳሌ ምግብ በማቅረብ ሊሆን ይችላል። በተለያየ መልኩ የሚያገለግሉ ሰዎች ነበሩ አልነበሩ? ማይክን ከፍታው አስወራኝ። መጽሐፉን በትክክል ከተረጎምክልኝ ብዙዎችን ልሰጥ እችላለሁ። አረ በእግዚአብሔር በገንዘባቸው በተለያየ አገልግሎት ያገለገሉ እንዳሉ አውቃለሁ። ዘማሪያን አገልጋይ ናቸው አይደሉም? አንድ ላይ ነው የሚያገለግሉት። በአዲስ ኪዳን የተነጣጠለ ነገር የለም። ይሄ አንዳንድ ሂደቶችን እነሱ እኛ እኮ መጽሐፍ ነው እያወራን ያለ ነው። ወዳጅ ቆይ አንዴ ሌላ ነገር ከማውራት በፊት ዘማሪ አገልጋይ ይባላል አይባልም? ዘማሪ አገልጋይ ይባላል አይባልም? ጋዲሳ በደንብ እንድትረዳጅ ይፈልጋል። እንትን ሳይኖር ትመጣና እዚህ እንትን ትላለህ። አሁን የመጨረሻ ምን ሳይኖረኝ መጽሐፍ ቅዱስ እኮ ነው እያሳየሁ ያለሁት። አንድ ልጨምርልህ። አትጨምር። እዚሁ ክፍል ላይ ቆሞ ልጨምርልህ እባክህ። የሐዋርያት ሥራ 18 ደረቅ የሆነ ሰው ነው። በእናትህ ሚት አድርጌያለሁ። በደንብ አዳምጥ። ኦኬ። ዘማሪያን አገልጋይ ይባላሉ አይባሉ? ማይክን አብርታ አውራ። አዲስ አንድ የሰማይ ይኸውልህ፣ ለምሳሌ ደቀ መዛሙርቱና ጌታ በየደቂቃው ነው የሚቱም ማድረግ ባይዘው ዝማሬ እኮ አምልኮ ነው። ዝማሬ እኮ ላውራበት ጌታችን ከደቀ መዛሙርቱ ጋር እግዚአብሔርን በመዝሙር አምልኳል። ለምን ሚውት ታደርገኛለህ? አሁን ያለውን ሂደት አይደለም እናወራው። ጋዲ ኦኬ፣ አስወረድከው። አንበቦ ቢወርድ አሪፍ አይሰማም እኮ። አይ ምንም እኮ አይሰማም። ክፍሉ የሚለው እኮ በግልጽ እኮ ነው እንዴ። ሴቶች እኮ አያገለግሉም እኮ አልተባለም። ሲጀምር አርጊውመንቱ ራሱ እኮ እሱ መቼ ሆነን መምህር ወንጌል ሰባኪ ኦኬ፣ ወንጌል መስበክ ወይ ደግሞ ማስተማር መምህርነት እኮ ነው የተባለው። ከዛ አገልጋይ የሚል ክፍል አመጣና እንዴ ይሄው እዚህ ጋር አገልጋይ ይላል። አገልጋይ ማለት እንዴ አረ በእግዚአብሔር የምትገቡ ሰዎች እንደው እያስተዋሉ ባካችሁ በተቻለ መጠንና ቁጥር 2 ላይ ባይዘው ጳውሎስ አገልግሎቱ ራሱ ምን አይነት እንደነበረ ይናገራል። ዮሐዴ እስቲ ክፈተው ዮሐዴ እዛው ክፍሉ ሮሜ 16:2 ቁጥር 2 ላይ እኮ ይናገራል አገልግሎቱ ራሱ ምን እንደሆነ። ዝም ብሎ ይደረጋል። አስሬ ጋዲሳ ይላል። አስሬ እንደው ዮሐዴ አለ እስቲ ዮሐዴ አንብበው። ቁጥር 2 እኮ እዛው በደንብ እኮ ያብራራዋል ራሱ። አንብበው ዮሐዴ ቀጥል። ያ ሮሜ 16 ላይ ግልጽ ነው። አክቹአሊ በክንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበንን አደራ ብያችኋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት ይላል። አሁን ሐዋርያ ቅዱስ ጳውሎስ እኔንም ታግዘኝ ነበር፣ ለብዙዎችም ታግዛቸው ትረዳቸው ነበረ ነው የሚለው። ሴቶች በምንድነው የሚያግዙት? በምንድነው የሚረዱት? ኦፍኮርስ በተለያዩ ነገሮች ያገለግላሉ። ምግብ በማቅረብ ሊሆን ይችላል፣ ምግብ በመስራት ሊሆን ይችላል። እነዚህ ነገሮች በማድረግ ያግዛሉ ሴቶች። እንደዚህ አገልግሎቶች እኮ አይደግፉም አልተባለ። ይሄን ምግብ ማቅረብ ራሱ አገልግሎት እንደተባለ ዮሐንስ ወንጌል ማስረጃ እና ዮሐንስ ወንጌል ምዕራፍ አይ ቲንክ 19 ይመስለኛል። እሺ ነያ 12 ላልተባለ ነገር መልስ እየሰጡ እንትን ይላሉ። ዝም ብሎ የሰው ልብ ያደክማል። ቀጥል እስኪ። ዮሐንስ ወንጌል ምዕራፍ 12 ላይ ከፋሲካም በፊት ይላል በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ ይልና በዚያም እራት አደረጉለት ይላል። ማርታም ታገለግል ነበር ይላል። አሁን ክርስቶስ ቁጭ ብሎ አሁን ማርታ ትሰብክ ነበር ማለት ነው። እዛት አገለገለ ማለት ሰበከ ብለህ ክርስቶስ ሲመጣ ማርታ ቆማ ታስተምር ነበር።
አሪዩ ሲሪየስ? ምን አይነት አስተሳሰብ ነው? በቃ በምግብ በተለያዩ ነገሮች የሚሰብኩትን ማገዝ መርዳት እሱ ራሱ አገልግሎት ይባላል። ሌሎች እንዳለው በዝማሬም ሊሆን ይችላል፣ በመዝሙርም ሊያገለግሉ ይችላሉ ማለት ነው እንጂ አገለገሉ ስለተባሉ ሰበኩ እያልክ አታመጣም። ማስተማር ይሰብካሉ ተብሎ ይስበኩ ወይም ያስተምሩ፣ ሲያስተምሩ ወይም ደግሞ የታዩበት ማስረጃ አምጡን የተባለው የለም። ያ ጥያቄውም እሱ ነው። አሁን ታች ያላችሁ ሰዎች አሁን ያው እንግዲህ መጨረሻ ላይ ወንድማችን ሲያዝ አንድ ቀን ዋጋን ታገኛለህ ሰውን ወደ ሲኦል እየነዳ ብሎ የዋዴ ኮሜንት ጽፏል። እና ችግር የለውም እኛ ዋጋችንን ከእግዚአብሔር እናገኛለን። ከእንደዚህ አይነት ሰዎች ወንጌል ሳይገባቸው እንደው እንደዚህ ግራ የሚጋቡ ነፍሳትን ወደ እግዚአብሔር ቤት በመመለስ ከእግዚአብሔር ዋጋችንን እናገኛለን። ግን ለዛ ነው እኔ አሁን እውነት ለማውራት መጨቃጨቁ ምናምን ነገር ቲክቶክ ላይ ላይቭ ስንገባ አንፈልገውም። እውነት ለማውራት ኦኬ፣ እውነት ለማውራት እና ሴቶች አገልግሎት የላቸውም አይደለም፣ አላቸው። በቤተክርስቲያን አገልግሎት አላቸው። ወንጌል መስበክ ስፔሲፊካሊ፣ ማስተማር ግን ለወንዶች የተሰጠ ነው። ኦኬ፣ ለምሳሌ ባዶ ምሕረትም ሆነ በምንም ወንጌል መስበክ ሆነ ማስተማር ለወንዶች የተሰጠ ነው መጽሐፍ ቅዱስ። ለዛ ነው ጳውሎስ ራሱ ሴት ልጅ እንድታስተምር አልፈቅድም ብሎ የተናገረበት ዋናው ምክንያት እሱ ነው። በቃ አለቀ። ዛሲት እና እንደው ብቻ አድክም ናቸው። ኮመንት ላይ ስንት ነገር ይጽፋሉ፣ ሲገቡ ምንም ማስረጃ የላቸው ምንም የላቸው። ብቻ ጌታ ማስተዋል ይስጣቸው።